ምንድነው ያመናቀው አቋማችን ቢባሉ ምን ሊሉ ነው አቶ ጌታቸው? የኔም ጥያቄ እሱ ነው። ስለዚህ ይሄ ደግሞ የአቋም ጉዳይም አይደለም። እሳቸው እኮ እንደ ፓርቲም አይደለም ይሄንን ነገር መመለስ ያለባቸው፣ የጊዜያዊ አስተዳደሩ ፕሬዝዳንት ናቸው። ስለዚህ ህጉን መሰረት አድርገው ይሄ ነገር ተፈጻሚ ማድረግ ነው የእሳቸው ስራ እንጂ አቋማችን ምን እንደሆነ ታውቃላችሁ የሚባል የአቋም ጥያቄ አይደለም የተጠየቁት። እና ግን እንዳልኩ በድርጅት እንትን ነው እያዩት ያሉት። በጊዜያዊ አስተዳደሩ ፕሬዝዳንት ሆኖ እኮ እንዲያስፈጽሙ ሲጠበቅ በጊዜያዊ አስተዳደሩ ያሉ ህወሓቶች ያኛው ህወሓት ያ ጽፈት ቤት ያለው የደብረጽዮን ህወሓት ይህንን ነገር ኦልሬዲ የራሱ አድርጎ ወስዶታልና ጎትቶ ሊከተል ነው እዛ ላይ እና እዛ ካለው ማጆሪቲ የትግራይ አጠቃላይ ማጆሪቲ ያው ክርስቲያኑ ነው። አክሱም ላይ ደግሞ ምንም ጥያቄ የለውም ማጆሪቲው የበዛ ነው። ሶ ፍጥጫ ውስጥ ሊከተን የሚል ነው። ግን አንድ ነገር የረሱት እነዚህ ሁለቱ ኃይሎች ህዝቡ ሪአክት ያደረገበት ነገር እያዩት አይደለም። ራሳቸውን ነው የሚያዳምጡት። ችግሩ ያ ነው። ራሳቸውን ስለሚያዳምጡ ያኛው እንዳልኩ እዛ አካባቢ ጠንካራ ይዞታዬን አድርጌ ማስቀጠል የምችለው አብዛኛው የሆነውን ሰው ማስደሰት ስችል ነው ብሏል። ያኛው ደግሞ ጎትቶ እዛ ከቶ ሊያፋጥጠኝ ነው ከዛ ከማዕከላዊ ዞን ካለው ህብረተሰብ ወይም አክሱም ካለው ብሎ ወስዷል። አጠቃላይ የትግራይ ማህበረሰብ ሪአክሽን በተለይ ደግሞ ወጣቱ ካየህ ደግሞ በጣም በሚገርም ሁኔታ እኔ አንድ ደስ ያለኝ ነገር ቴዲ ለዚህ ሂደት የተሰጠው ምላሽ መጀመሪያ ይሄ ነገር በቀላሉ ሊፈታ ይችላል የሚል ነበር የወሰድነው። ከዛ ግን ምን እንዳለ ታውቃለህ ወጣቱ ሌሎቹ እነዚህ ህወሓትን እንደግፋለን የሚሉ እና ከዛ ማትረፍ የሚፈልጉ ሰዎች ጉዳዩን እንትን ሊሉት ላይክ ሊያድበሰብሱትና ወይም ደግሞ ሊያስፈራሩ በሚሞክሩበት ወቅት የውጭ አጀንዳ ነው ምናምን ሲል ታንኪዩ እሷን ቃል ነበር ፈልጌ ነበረው አመጣልኝ። የውጭ አጀንዳ ነው ብሎ እንደ ማስፈራሪያ ሊጠቀሙበት ሲሞክሩ ወጣቱ የትግራይ ምንድነው ያላቸው? ታዲያ ይሄ እኮ እኛ ራሳችን ታግለን ስናስተካክለው እኮ ነው የውጭ አጀንዳ የማይሆነው። እንዲያውም የውጭ አጀንዳ የምታደርጉት እናንተ ናችሁ። ምክንያቱ ትግራይ ውስጥ ተበደልኩ የሚል ትግራዋይ ሊደርስለት ሲገባ ትግራዋይ አይደርስልህም ተብሎ በሌሎች ይኸውና እኛንን ከሩቅ መጥተን ልናግዝህ የምንችለው ትግራዋይማ ዝም ብሎ አየው እኮ እንደ ጉዳዩ አልወሰደውም እንዲባል ነበር የተፈለገው። ግን የትግራይ ወጣት የሰጠው በተለይ ክርስቲያኑ ለዚህ ጉዳይ ይሄ ሲሪየስ የሆነ ነገር ነው። ሙስሊም እህቶቻችን ጉልባብ ሂጃብ አታደርጉም ተብለው ተከልክለው ከትምህርት እንዲቀሩ ማድረግ እኛንንም ይነካል የሚል ነገር ነው። በነገራችን ላይ አብዱል ጀሊልም አንስቶታል። የጦርነቱ ወቅት እኔ አልነጃሺ የሚባል ማህበር አለ በሰሜን አሜሪካ የተቋቋመ፣ እዛ ላይ አመታዊ ዝግጅት ያደርጋሉ እና በጣም ደስ የሚል መድረክ ነው። በነገራችን ላይ ከአጎራባች ሀገሮችም እንግዶች ይጠራሉ፣ ምሁራኖች ምናምን እንደዚህ ፕሬዘንቴሽን ያቀርባሉ። እና በወቅቱ ምንድን ነበር የነገርኳቸው? አልነጃሺ ሲመታ ከትግራይ ውጭ ያለው ሙስሊም እስልምና ምክር ቤት የኢትዮጵያ የሚባለውንም ጨምሮ ማለት ነው ምንም አላሉ። በጣም የተሰማው አልነጃሺን እንደ ቅርሱ የሚወስድ ትግራዋይ ክርስቲያኑ ነው። የተጋሩ ክርስቲያኖች በመከላከያ በኤርትራ ሰራዊት ሲጨፈጨፉ በጣም የተቆጣውና ለነሱ ድምጽ የሆነላቸው ትግራዋይ ሙስሊሙ ነው። ስለዚህ እኔም እንደገለጽኩለት አስታውሳለህ፣ የማህበራዊ መስተጋብር ጉዳይ ነው፣ የህግም ጉዳይ ነው። የተጋሩ ለማንነታቸው የሰጡት አበርክቶ መስዋዕትነት የሚያኮሰምን ተግባር ውስጥ ነው እየገቡ ያሉት ብያለሁ። ስለዚህ በጋራ ትግራዋይ የሙስሊሙ ቅርስ ነውና የኔ አይደለም ብሎ ሳይሆን ሙስሊሙም ትግራዋይ ክርስቲያኖች ናቸው የተገደሉት ምን አገባኝ ብሎ ሳይሆን ትግራዋይ ነው እየተገደለ ያለው፣ የትግራዋይ ቅርስ ነው እየወደመ ያለው ብሎ ነው በእኩል አዝኖ በግኖ በእኩል ሲታገል የነበረው። በተቀረው ግን የአክሱም ጽዮን ታውቀዋለህ፣ ጭፍጨፋ የኢትዮጵያ ጳጳሳት ምን ብለው ሊያሳንሱት እንደሞከሩ እናውቃለን። አዎ በደንብ። ስለዚህ ትግራዋይ ሙስሊሙ ነው በጣም ያዘነው አክሱም ጽዮን ላይ የተፈጸመው ነገር ማለት ነው።
በየአደባባይ ወጥቶ ሰልፍ እነ ፈዲላ አብዱልዋሃብ ባለፈው ስሟ አስቸግሮን ነበር ለማስታወስ ዙሄር ነው የምትባለው በነገራችን ላይ የአሊ ኢብራሂም ፍትዊ ልጅ ማለት ነው ኒውዮርክ ላይ የሞተችው በዚህ በሰልፍ ምናምን በምናደርግበት አድቮኬሲ በሚሰራ እና እነሱ ነበረ የዲያስፖራ ትግል ሲመሩ የነበሩት እንደነ ጀማል ሙባረክ ማለት ተርኪሽ ኤርላይን እና ኤሚሬትስ ኤርላይን በር ዘግቶ በረራ ሊያስተጓጎለ ሰው ነው። ኢማጂን ያደረገው ድሮኖቻችሁ ህዝባችን እየጨፈጨፉ ነው አስቁሙልን ለማለት ነው ያንን ያደረገው ጀማል ማለት ነው። የሎስ አንጀለስ ነዋሪ ነው። ኤርፖርት ጋር ሄዶ ነው አትሳፈሩም። ተሳፋሪዎቹ ራሱ ግራ ገባቸው። እንዴ በረራ አለን ሰዓቱ እያለፈ ነው ሲሉ ይለፍ ምክንያቱም እኛ ወገኖቻችን ነው እየሞቱ ያሉት ብሎ ያንኑ ነገር ሲያስቆምና ግንባር ቀደም ሆኖ ሲታገል የነበረው ጀማል ሙባረክ ነው። ብዙ በእውነት መነሳት ያለባቸው ነገሮች አሉ። እንግዶቻችን ፈልጌ ነው ወጣቱ ይህንን ያያልል ፈልጌ ነው። ትግራይ ላይ ያለው ወጣት ይህንን የዲያስፖራ ትግል ያውቀዋል። እነ ፈዲላን ያውቃቸዋል፣ እነ ዙሄርን ያውቃቸዋል፣ እነ ጀማልን ያውቃቸዋል። አንድም ቀንኛ የነሱ ሂጃብ መልበስ እንትን ሆኖብን አያውቅም። ችግር ወይም ጉዳይ ሆኖ አያውቅም ልልህ ፈልጌ ነው። ኢንፋክት እነሱን በዛ እንደ ምልክታቸው እንደ መለያቸው አውቆ ብዙ ትግራዋይ ሙስሊም ተጋሮች ያደረጉት ትግል ሪኮግናይዝ የሚያደርግበት ሶሻል ሚዲያ ላይ ሳይቀር ፕሮፋይላቸው በማድረግ ማለት ነው ሪኮግናይዝ የሚያደርግበት ነገር እንጂ እንዲሁ ትምህርት ቤት ላይም አብረን በምንንቀሳቀስበት ችግር የሚፈጥርብን ጉዳይ አድርጎ አንስቶት ያውቃል። ስለዚህ የወጣት በጣም ዘመናዊ የሆነ ስልጡን የሆነ በነገራችን ላይ የሰልፉ መፈክሮች አንዱ ወግድ ኋላ ቀርነት፣ መርሐባ ዘመናዊነትና ስልጡንነት የሚል መፈክር አወል ይሰማሃል? አዎ ይሰማኛል። እሺ እናመሰግናለን ስለመጣህ። እንደው እስካሁን ስናነሳ የነበራቸውን ነገሮች ተከታትላል። የት እንዳለህ የስራህን ያለህበትን ኤሪያ የተወሰነ ከነገርከን በኋላ የሰውን ከሙስሊም ካልሆነው ህብረተሰብ ዘንድ የተገኘውን ምላሽ እንዴት እንደተመለከትከው፣ በዛም አጋጣሚ ደግሞ ቀደም ሲል በተነሱት ሀሳቦች ላይ የተወሰኑ የምታከላቸው ነገሮች ካሉ ደቂቃዎች መውሰድ ትችላለህ። እሺ አመሰግናለሁ ቴዲ። ሰላም አሉላ፣ ሪዮታውያን ሰላም ማለት ወዳለው እድሉ ስለተሰጠኝ በጣም ነው የማመሰግነው። አወል እባላለሁ፣ ጀርመን ነው የምኖረው። ያው ተለያዩ የተጋሩ ኮሚኒቲ ሳትፋለሁ። ያው ውይይቱ እየተከታተልኩት ነበር። ይሄ አጀንዳ ሆኖ በዚህ ሰዓት ያወራንበት ስለሆነ በጣም ነው ያሳዝነኛል። ስለሌላ ነገር ነው ማውራት የነበረብን በዚህ ሰዓት። ከዚህ ሁሉ መከራ ከዚህ ሁሉ ጦርነት በዚህ ሰዓት እንዴት ህብረተሰባችን እንዴት እናቋቁመዋለን? ተማሪዎች አምና ሄጄ ነበር። ተማሪዎቹ በጣም አስተማሪም የለም፣ ብዙ ሰው ተፈናቅለዋል፣ የትምህርት ማቴሪያል የለም። ልጆች ለምን ነው ትምህርት ቤት መውሰድ ያለበት ብዬ ነበር ያሰብኩት። በዚህ ሰዓት ለምነህ የሚፈልጉት ነገር ኤክስትራ አርገህ ነው ወደ ትምህርት መውሰድ እንኳን ልትከለክል ማለት ነው። እንኳን በሃይማኖታቸው ምክንያት ልትከለክል ቀርቶ አዎ እንደዚህ ምክንያት ፈልገህ ደግሞ ማይሆን ምክንያት ማለት ነው። ማይሆን ምክንያት ፈልገህ ከመከልከል ተማሪዎቹን ለምነህ ወይም ኤክስትራ ማይል ሄደህ ማስተማር በሚገባን ሰዓት ነው ይሄን ነገር የተከሰተው። ሲቀጥል አጀንዳው ራሱ የጊዜያዊ አስተዳደር ነበረ፣ የመጅሊስ ጉዳይም አልነበረም። የጊዜያዊ አስተዳደር የትምህርት ቢሮ ጉዳይም ብሎ ይዞ ማስፈጸም የነበረበት እሱ ነበረ። ሌላ አካልም መረከብ አልነበረበትም። ይህ የሚያሳየን ግን ያው ቅድም ስታነሱት ነበረ ጉዳዩ ትንሽ የፖለቲካ እጅ እንዳለበት ከዛ መረዳት ይቻላል። በባለፈው አይተናል። የአካባቢ ጉዳይ ተነስቶ ፖለቲከኞቹ ስራቸው ሰርተው ህዝቡን ለመቀየር በተግባር ከመስራት ይልቅ እንደዚህ አይነት አጀንዳዎች ፈጥረው ህዝቡ ዋናውን ጥያቄ እንዳይጠይቅ
ቢዚ ለማድረግ ሲፈልጉ የሚፈጥሩት ነው መሰለኝ። አሁን ግን ያው የጠየቀን ጥያቄ እንዴት አያው የሚለው ሙስሊም ያልሆነውን ሌላውን የትግራይ ህብረተሰብ ክፍል ምላሽ እንዴት ተመለከትከው? እኔ የጠበቁት ነገር ነው ማለት ያልጠበቁት ነገር አይደለም። የሙስሊም ኮሚኒቲ ትግራይ ውስጥ ትንሽ ነው፣ ግን ለዘመናት አብሮ የኖረ ነው። ለዘመናት ብዙ ጊዜ ነው ትንሽ ማህበረሰብ ሆኖ እዛ እስካሁን እየኖረ ያለው ማለት ነው። በታሪክ ደግሞ የትግራይ ታሪክ በእስልምና በክርስትና እናውቀዋለን። የሌላ ሀገር ዜጎች እንኳን በዛን ሰዓት ይሄ የድሮ ታሪክ ሁሉም ሰው ያውቀዋል። በዛን ሰዓት የሌላ ሀገር ዜጎች መጥተው በሃይማኖታቸው ምክንያት አሳይለም ሲጠይቁ ቦታ ተሰጥቷቸዋል ትግራይ ውስጥ። ይሄ የሚያሳይ ምንድነው የማህበረሰቡ ማንነት እንደዛ መሆኑን የቆየ ነገር ነው። ይቅር አንድ ሰው ራሱ ትግራዋይ ሆኖ እዛ የኖረ ከሌላ እንኳን የመጣ ሰው ትግራይ ውስጥ ሁሌ ቦታ አለው። በማንነቱ በሃይማኖቱ የሚገፋበት ነገር አይደለም እና እኔ ያልጠበቁት ነገር አይደለም። በጣም ነው ደስ ያለኝ። ይሄን ነገር አጀንዳ እንዲሆንና ሰው ወዳልተፈለገ አቅጣጫ ወዳልተፈለገ ነገር እንዲሄድ የፈለጉ ሰዎች አልተሳካላቸው። አሁንም ግን የሚቆም አይደለም፣ እያየነውም ነው። የሚቆም ነገር አይደለም። ሌላ ይሄንን ነገር ወደ ሌላ አቅጣጫ ለመውሰድ ይቀጥላሉ። መልእክቴ ግን አሁንም ቢሆን የዚህ ዘመን ወጣት ይሄን ነገር ወይም የኛ ማህበረሰብ በአጠቃላይ ይሄን ነገር ይገባዋል። ነገም ሌላ ነገር ይፈጠራል። የማንጠብቀው ነገርም ሊፈጠር ይችላል። ሁሌ መጠየቅ አለብን። ለምን በዚህ ሰዓት ለምን ሆነ? ማን ነው ያደረገው? ማጣራት፣ ነገሩ በደንብ ማየት ያስፈልጋል ለማለት እወዳለሁ። እሺ፣ በጣም እናመሰግናለን። አወል እንግዲህ ሌሎች ቅድም ያነሳነው ነበር አሉላ ከህወሓት ፋክሽንስ አቋም የፖለቲካ ቁማር አንጻር አንድ ሀሳብ ጨምሮ መሄድ ፈልጓል መሐመድ አወል። ምክንያቱም ከኢትዮጵያ ነው እየተካፈለ ያለውና አጭር አስተያየት እንዲሰጥ እናድርገውና ከዛ እንሸኘዋለን። ይሰማል መሐመድ? ያ ይሰማል። ቴንክ ዩ ሪዮት ቅድሚያ ስለሰጠኝ። እሺ ቀጥል። ያ ይሄ የፖለቲካው ምንድነው የሚለውን ያነሳው ነገር አለና ቤሲካሊ ይሄ የሂጃቡ ጉዳይ የተነሳበት አከንሴ ድንገት ተፈጠረ። ድንገት ከተፈጠረው በኋላ ከጉዳዩ ለማትረፍ የሆነ አካላት መጡ የሚል ነገር መውሰድ ይችላል። ወይም ጉዳዩ የሆነ አካል ሆን ብሎ ፈጠረው የሚለው ነገር እንደ ሴናሪዮ ልናነሳ እንችላለን። ግን የሂጃቡ ጉዳይ ድንገት አክሱም ሁለተኛ ደረጃ ትምህርት ቤት ጉዳዩን ተፈጠረ ማለት ነው። ዛት ኬዝ በቀላል መፍታት እየተቻለ እየከረረ የሄደበት ሁኔታ አለና ሁለት ነገር ይታየኛል። what makes it political ያልከው ቅድም ማለት ነው። ፖለቲካል የሚያደርገው አንድ ምንድነው? ቅድም አሉላ ክሊርሊ አንስቶታል። ማጆሪቲ ድጋፍ የሚፈልግ አካል አለ፣ ወይም ደግሞ ቅቡልነቱ ያጣ የሆነ አካል አለ። ዛት ቅቡልነት ያጣ አካል እንደገና ቅቡልነት ለማግኘት ሞቢላይዜሽን ፖይንት ይፈልጋል። ህዝብን መቀስቀሻ ነጥብ ይፈልጋል። ህዝብን ማሳመን የሚፈልግ የሆነ አካል ከምንለው እዚህ ስም እየጠራን ነው የምናወራውና ቅቡልነት ያጣው አካል ይታወቃል። ቅቡልነት ያጣው አካል አካባቢ ላይ ያለው ኦብቪየስሊ ለእናንተ እንትን አላደርጋቸውምና አንዱ ይህን ነው። ቅቡልነቱን ለማግኘት ለመመለስ የሚፈልግ አካል አለ አንድ ማለት ነው። ሁለተኛ ደግሞ ይህንን ነጥብ በማንሳት ደግሞ ነጥብ መጣል የማይፈልገው አካል ደግሞ አለ ማለት ነው። ይህን ቢያነሳው ለምሳሌ የጊዜያዊ አስተዳደሩ ይህን ነጥብ ቢያነሳው ለምሳሌ ሂጃብን ጉዳይ ምላሽ ቢሰጥ ወይም ደግሞ አጀንዳ አድርጎ ምላሽ ይሰጣሉ ቢል ለምሳሌ የነደብረጽዮን ግሩፕ አሰብስፎ እየጠበቃቸው ነው ነጥብ ለማስጣል ማለት ነው። ያኛው ደግሞ ይህንን ጉዳይ በመደገፍ ደግሞ በነጌታቸው ግሩፕ ላይ ነጥብ ማስቆጠር ይፈልጋል። this is ፖለቲካሉ ማለት ነው። የመጀመሪያው ግልጽ መሆን ያለበት ማለት ነው። በዚህ መሃል ግን ስኩዝ የሆነው ግን
159 ሙስሊም ተማሪዎች አሉ ስኪዝድ ሆኗል በዚህ የሁለቱ አካላት ፖለቲካል ፋክሽን እነዚህ ሁለቱ አካላት እርስ በርሳቸው ነጥብ ለማስቆጠር በሚያደርጉት ፍትጊያ መስዋዕት የሆኑ 159 ሙስሊም ተማሪዎች አሉ ማለት ነው ግን ጉዳዩ እንዲጦዝ ፈልገውታል በጣም እንዲጦዝ ፈልገውት በቀላሉ መፍታት ይፈልጉ ነበር ግን እርሾ እየሰጡት እንደገና እንትን ያደረጉት ባለፈው ብላችሁታል እናንተ ከምንም ችግር የመፍጠር ከምንም ነው እኮ ምንም ችግር መሆንም አይገባም የነበረ ነገር ነው ወይም አሉላም ባለፈው ጠቅሰዋል ይሄን ችግርን እንደ አንቴና ያሰፈሰፉ የመፈለግ ሁኔታ ነው ኦኬ ትግራይ ውስጥ እኛን ሊያሰባስበን የሚችል ድንገት የተፈጠረ ሙስሊሞች ይዘውልን የመጡ ወይ ማክሱም ትምህርት ቤት ላይ የተፈጠረ ሒጃብ አለና እንዴት አድርገን እስኪ ይሄን ጉዳይ እናስጮው ነው ያሉት እነሱ እኔ እንደተረዳሁት ማለት ነው ሶ ዶክተር ኪሮስ ጸጋ ሌሎች ትምህርት ቤት ላይ ያለው አካላት ይሄንን ጉዳይ ዘን የሆነ ቦታ ላይ እኮ ተጠይቀዋል ሞንጆሪኖን ተጠይቃለች ፈትለወርቅ የሰጠችው ምላሽ እኮ እናውቃለን ዶክተር ደብረጽዮንም ዲያስፖራ ላይ በነበረው ጉዳይ ለሂጃብ ብለን እንትን የምናደርገው የምንጥሰው ህግ የለም እኮ ያለው ፕሮሲጀር የለም ሆነ ያለ አክቹአሊ እንዲጥሱ አልተጠየቁም ነበር ቢኖር ነበርም ቢጣስ ምን ችግር አልነበረው ለምን በተለይ የሰብአዊ መብት ጉዳይ ነው እየተጠየቃለ ፕሮሲጀር ግን የአንድ ትምህርት ቤት ጉዳይ ነው ፕሮሲጀር እንዳይጣስ ተብሎ ሰብአዊ መብት አይጣስም ይሄን ታውቃለህ በደንብ አድርጋችሁ እናንተ የምታውቁት ነው ስለዚህ ከዚህ ጉዳይ ማትረፍ የሚፈልግ አካል እንዳለ ሁላችን ክሊርሊ ግን ሁለቱ አካል ተጠያቂ ናቸው ይሄኛው ጉዳይን በመፍጠር ያኛው ደግሞ ይሄን ጉዳይ ባገባው ባለ መፍታት ነጥብ ጥላሉ ብሎ በማሰብ ጉዳይን ዝም በማለቱ እነዚህ አካላት ተጠያቂ ይሆናሉ ሌላ ቅድም ሲነሳ የነበረው አንድ ጉዳይ በደንብ ማንሳት ፈልገው ምንድነው በአንድ በኩል ትግራይ ውስጥ ያለው ቅድም ሲያነሳው የነበረ አሉ ላይ ይሄ የሱልጣንነት ጉዳይን በራስ የማፍታት የተደራጀ የረጅም ጊዜ ሶሻል ካፒታሎች አሉ ማህበረሰባዊ ትስስሮቻችን ጠንካራ ናቸው በሌላ መልኩ ደግሞ ስጋቶች አሉ እኔም አሁን ብቅ እያሉ ያሉ አንዳንድ እንትኖች አሉ አክራሪ የሚመስሉ ነጥቦች አሉ ከብሔርተኝነት በጣም የተለጠጠ ነገር አለ ማለት ነው በተለይ የጥርጣሬ ብሔርተኝነት ስትል የሃይማኖት ብሔርተኝነት ማለት ነው አይደል አይ ቲንክ ሃይማኖተኝነትን እንደ ብሔርተኝነት መሳሪያ አድርጎ የመጠቀም አዝማሚያዎችን እያየን ነው እንደ ሞቢላይዜሽን ማለት ነው ምክንያቱም ካሁን በፊት የነበረው ትግራይ ውስጥ የነበረው ይሄ ጠንካራ የሆነ የብሔርተኝነት እንትኑ ወደ ራሳችን ወደ ቤት ስራችን ስንመለስ ኢንተርናሊ ወደ ራስ መመለስ ሲጀምር ወደ አውራጃና ወደ ብሔር የተመለስን ይመስለኛል ማለት ነው ስለዚህ እንደ ሞቢላይዜሽን ፖይንት ማጆሪቲ ድጋፍ ለማግኘት ሃይማኖትን እንደ ሞቢላይዜሽን ፖይንት መጠቀም የሚፈልግ እንደ ቱል የመጠቀም ሁኔታ መጥቷል የሚላል ስለዚህ እነዚህ ብቅ ያሉ ድንገተኛ የሆነው በተለይ ጤነኛው የሆነው ትርክ ጤነኛው የሆነ አሳሰብ ተደፍቋል እንዲሰማ አይፈልግም ሶሻል ሚዲያ ላይ የምናያቸው ለምሳሌ የህዝብ ሙስሊም ጥያቄ አሁን ያየናቸው እንትን ላይ እኮ በቃ ከማይገናኙ ነገሮችን የማገናኝ ኢማጂን ትግራይ ውስጥ which is ሙስሊሙ ማይኖሪቲ በሆነበት ክርስቲያኑ ፕሪዶሚናንትሊ ማጆሪቲ በሆነበት ማህበረሰብ እስላማዊ መንግስት ለመመስረት የሚንቀሳቀሱ አካላት አለ ብሎ ሲናገሩ ማለት ነው which is ሊሆን የማይችል ነገር ማለት ነው ሙስሊሙ ሌታሉን እስላማዊ መንግስት ሊመሰርትና በመንግስት መዋቅር ውስጥ እንኳን መግባት ያልቻለበት ሁኔታ ነው በኢኮኖሚው በሶሻል ስትራክቸሩ በማይኖሪቲ የሆነ ማህበረሰብ እስላማዊ መንግስት ይቀርና ሌላ ነገር ማቋቋም አይችልም እድርና እቁብ እንኳን ማቋቋም ያልቻለበት ሁኔታ ላይ ሆኖ የተለመደው በአለም አቀፍ ደረጃ ያለው እስላማዊ መንግስት ምናምን የሚለው ትርክቶችን ወደ ትግራይ የማምጣት ሁኔታ አይተናል ማለት ነው ዋይ አክሱም ለሚለው ጉዳይ እኔ የምላቸው ነገር ምንድነው ጥያቄው አክሱም ላይ ነው አይተነሳው ዋይ ናው ለሚሉ ሰዎች ጥያቄው አሁን ነው አይተነሳው መቀሌ ላይ ቢነሳ ነበር ይሄን ጥያቄ መቀሌ ላይ ይነሳ ነበር አምና ቢጠይቅ ነበር ይሄን ጥያቄ አምና ይነሳ ነበር ስለዚህ ተመልሰው ነገር አክሱም ላይ ከልክለው ሲያበቁ ዋይ አክሱም የሚሉት ነገር እነሱ ሰዎች ጤነኛ ናቸው ዋይ ናው ይላሉ እንዴ እና ያልነበረ ጥያቄ አምና ልንጠይቅ ነው which is በጣም እንትን የሆኑ ኮንትራዲክት የሚያደርጉ ነገሮች ያነሳሉና ፕሊዝ ትግራይ የሁላችን ናት ለሙስሊሙ ለአንዱ አትቀርበም ለሌላ አትርቀውም the same side ሊኖረን ይገባል ምናልባት ሁሉ የሚነሳው ነገር አለ ሪፕሬዘንቴሽን በጣም ወሳኝ ነው ውክልና በጣም ወሳኝ ነው እነዚህ ሴቶች እነዚህ ህፃናት 159 ህፃናት ከትምህርት ሲርቁ ትግራይ ነው የምትጎዳው ምንም ኢንፋክት ነው ማንንም አይጎዳ እና እየተለጠጠ ሄዶ ነው ሌላ አካላት ሲገቡ ደግሞ ለምን ሌላ አካላት ገብ ይላሉ እና ላይገቡ ነው
ምክንያቱም በውስጥ ጉዳያችን ራሳችን መፍታት ካልቻልን ሌሎች ፖለቲከኞች ሊጠቀሙበት ሲፈልጉ ሌላ አካል መግባት አይቀርም። ይህን ኦብቪየስ ነውና እነዚህ ነገሮች ለማንሳት ፈልጌ ነው። ቴንክ ዩ። እሺ በጣም አመሰግናለሁኝ። ማትረፍን ካነሳን አይቀር ቀጥሎ ብናወራበት የምወደው አሉላ ወደ አንተ እመለሳለሁ። ትኩረት ሰጥተን ብናወራው የምወደው ኦኬ የውስጥ ጉዳዮችን አነሳን፣ ከውስጥ በር እየከፈቱ ለምን ሌሎች ይገቡበታል የሚለው በጣም ግራ የሚገባ ነገር ነው። ግን ትናንትና የነጃሺ መስጊድ በመድፍ ሲደበደብ ምንም አስተያየት ያልሰጡ የትግራይ ሙስሊሞች በድሮንም በክላሽም ሲገደሉ ምንም አስተያየት ያልሰጡ በትግራይ ያሉ ሙስሊሞች ሲራቡ ምንም አስተያየት ያልሰጡ ሰዎች አሁን ይሄንን ኢሹ ሊጠቀሙበት መሞከራቸውን በተመለከተ ጥቂት አስተያየት ብናክል ወዳለሁኝ በእውነቱና ምን አስተያየት አለህ? ፕሮባብሊ ስቴጅ ላይ አለህ አብዱል ጀሊል አስተያየት። እሺ ደግሜ ተመልሻለሁ። እየተከታተልኩ ነበርና ጥያቄህን ብትደግምልኝ ቴዲ። በጦርነቱ ወቅት የትግራይ ሙስሊሞች ያን ሁሉ ስቃይ ሲያዩ ያልተናገሩ ሰዎች አሁን በጉዳዩ ላይ ተቆርቋሪ መስሎ ስለመቅረባቸው የምትለው አስተያየት ያለህ አስተያየት ምንድን ነው? እሺ ቴዎድሮስ ትክክል ነው። ያነሳኸው ነጥብም ትክክለኛ ነጥብ ነው። ምናልባት ቀደም እንደገለጽኩት የሚከታተሉን ወንድም እህቶቻችንን የተከታተሉት ይመስለኛል። የዛኔ በጽኑ ስናወግዘው ነበር። ሙስሊሞች ናቸው ብለን እኛ ጦርነቱ ላይ ለምን አንዳንድ አስተያየት ሰጡ፣ ነገርየው እንዲባባስ ለምን አደረጉ፣ የሃይማኖት መሪዎች ሆነው እርቅን ሰላምን እንደመስበክ ለምን ከመከላከያ ጋር እየቆሙ ፎቶ እየተነሱ አንዳንዶቹ ለምን መከላከያ ጎን ነኝ አሉ እያልን ብዙ ነገር ታግለናል። በወቅቱ ብዙ ነገርም አንስተናል። አሁን የዛኔ የነበረው የኢትዮጵያ እስልምና ጉዳዮች አመራር ሙሉ ለሙሉ ተነስቶ እንግዲህ ካለው ከፌዴራል መንግስቱ ጋር እጅም ሊኖርበት ይችላል ሌላ አዲስ ኃይል ነው አሁን ስልጣን ላይ ያለው በተለይ ሙስሊሙን ህብረተሰብ የሚመራው እና ያ ኃይል በነገራችን ላይ ቴዲ በዶክመንቶች የተረጋገጡ ነጃሺ ሲመታም የድሮ ኃይሉ መግለጫ አውጥቻለሁ የሚል አርጊመንት አለው። ከዛ በኋላም ደግሞ ይሄ እንዳልኩ እርቁ ከተፈጸመ ማውጣቱን አናውቅም፣ ግን ሚዲያውን እንከታተለው ነበር፣ እኛ ብዙ እንመለከት ነበር፣ አስተያየት እንዲሰጡ እንጠብቅ ነበር። የተሰጠ መግለጫ አልተመለከተም። ሰው አውጥቻለሁ ማለቱ መግለጫ እኮ አደባባይ ነው አይደል? መግለጫ ካልተገለጠ መግለጫ አይደለም። ልክ እንዳንተ ባለሙያዎች ሆነን ይህንን ነገር ስንጠይቅ የሆነ የላኩልን የመግለጫ የሚመስል ደብዳቤ አለ። ግን ልክ ነህ። ያንን እነሱን እኔ ዲፌንድ ለማድረግም አይደለም እንዳልኩ ሙሉ ለሙሉ ወቅሰን ከነሱ ጋር ግንኙነት አቋርጠን ብዙ ሙስሊም ወገኖቻችን መሀል ሀገር የምናውቃቸው ሰዎች ጋርም ተቀያይመን ጦርነቱን ደግፈዋል ብቻ ሳይሆን እኛ እንጠብቃቸው ገለልተኛም እንዲሆኑ አይደለም፣ ጦርነቱን እንዲያወግዙ ለሰላም እንዲሰብኩ ነበር እኛ የምንጠብቀው። ያ አልሆነም። አሁን እንግዲህ ምን መሰለ ቴዲ፣ የትግራይ የሙስሊም ህብረተሰብ ከጫፍ እስከ ጫፍ ተሰምቶታል። ሙስሊሙ ብቻ አይደለም፣ ክርስቲያን ወገኖቻችን እናንተን ጨምሮ አብሮ አደጎቻችን ሁሉም ከነዚህ ሙስሊም ተማሪዎች ጋር ሆኗል። በነገራችን ላይ እነዚህ የሃይስኩል ተማሪዎች የ12ኛ ክፍሎቹ 159 እያልን ነው እንጂ ከ9ኛ ክፍል ጀምሮ ብዙ ናቸው የተከለከሉት። ግን ምዝገባ ሊያልፋቸው ስለሆነ ነው ሜይንሊ ስለ 12ኛ ክፍል የምናወራው እና ወደ ነጥቧ ስመለስልህ እኛ ልክ እንደናንተ እንዳዘናችሁልን ጉዳዩን ትኩረት እንደሰጣችሁት ፌደራል ላይ ያሉት አካላት የመጅሊስ አመራሮች ሌሎች ክልሎች ላይ ያሉት አካላትም መግለጫ ሲያወጡ እኛ ኮንትሮል የለንም። እዛ ላይ አታውጡ፣ አትዘኑ፣ አታልቁሱልን ማለት አንችልም። እኛ ያሳለፍነውን የበደሉንን በጊዜው ድምጽ ያልሆኑንን ወቅሰን ተቀያይመን ለብዙ ዓመት ተቆራርጠን ቆይተናል። ግን አንድ እዚህ ጋር መሳት የሌለብን ነገር አሁንም ኢትዮጵያ ውስጥ ነው ያለችው ትግራይ። የሙስሊም ህብረተሰቦቹ እምነቱ ውስጥ ካሉት ግዴታዎች ውስጥ አንዱ ሐጅና ዑምራ ማድረግ ነው። ሐጅና in order to do ሐጅና ዑምራ በአዲስ አበባ በኩል ፕሮሰስ ማድረግ ይጠበቅበታል። ግንኙነቱን በተመለከተ አልነበረም አስተያየት ያነሳሁት። እኔ ግን በጦርነቱ ወቅት እንዲኖር ይገባ የነበረው ቅድም የጠቀስከው መግለጫው አልነበረም። ይሄ በማንኛውም ጊዜ ተጽፎ ወጥቶ ነበር ምናምን የሚል መላክ በጣም የጠበቅነው የተከታተልነው ኤክስፔክት አድርገነው የነበረው ነገር ስለሆነ ነው። ይሄንን መግለጫው አልተሰጠም። ሰው ጥያቄ ምንድነው? ምን ታያለህ? ያኔ አሁን የመብት ጥሰት ደረሰባቸው ብለው መግለጫ የሚያወጡባቸውና አንዳንዶች ሌላም ብዙ አስተያየት ሲሰጡ የምናያቸው ሰዎች በጠቅላላ በትግራይ ያለው ሙስሊም ሊጠፋ የሚችልበት አደጋ በነበረበት ወቅት ምንም አለማለታቸው
ስለ አሁን አቋማቸው ምን ይናገራል ነበረ ጥያቄ። ባጭሩ አስተያየት አንስተኝና ወደ ሌሎቹ እንሻገር። እሺ እንግዲህ ይሄንን በዋናነት እነሱ የሚመልሱት ነገር ቢሆንም እኔ እንደ አንድ ሙስሊም ትግራዋይ የምነግርህ ቴዲ የዛኔ በጣም ተቀይመን ተቆርጧል። ያነሳውልህ ነጥቦችም የሙስሊም ህብረተሰቡ ግዴታ ሆኖበት ከነሱ ጋር ግንኙነት ፈጠረ ማለት እነሱን ደግፈዋል ወይም እነሱ ሌሎች አላማዎች ካሏቸው የነሱ እንትን ሆኗል ማለት አይደለም። አሁን ይሄ የሚያሳየው በፊት ስህተት እንደነበሩ አሁን ግን ስናለቅስ አይተው እያለቀሱ ነው እንጂ የትግራይ እስልምና ጉዳዮችም እንደኔ እንደግልም ሌሎቻችንም እነሱ መተው እንዲያግዙልን ወይም የሆነ ነገር ጣልቃ ገብተው እንዳልከው በፊት ያልሆኑትን ነገር አሁን እንዲሆኑ ያደረግነው ምንም አይነት አስተዋጽኦ የለም። እሺ አመሰግናለሁ። አብዱል ጀሊል ያለ የተወሰነ በቀርባም እየተከታተሉ እንደሆነ አውቃለሁ፣ ግን ያለ ብገልጸው ጥሩ ነው። ፊት ለፊት እየተያየ ነው። እሺ እነዚህ ሰዎች ኢንፋክት አንድ ይሄ ጉዳይ የትግራዋይ ጉዳይ ነው። እንደ ተጋሩ ራሳችን አንድ ልናደርገው የሚገባ ነው ማለት ፈልጋለሁ። ያም ነው የታየው። የእስልምና እምነት ተከታይ ትግራዋይ ብቻ አይደለም በዚህ ጉዳይ የተከፋው። አጠቃላይ ማጆሪቲ በነገራችን ላይ ማጆሪቲ የሚባለው ነገርም እዚህ ላይ ማጆሪቲ ለማግኘት የለፉ ፖለቲከኞች በጣም ያስቁኛል። እንዴ ማጆሪቲ እኮ እኛ ነን ማለት በእምነት ሙስሊሙ ትግራዋይ የእምነቱ ተከታይ ይህንን ጉዳይ አንስቶታል። በዚህ ግን የተሰለፈው ይሄ ነገር መስተካከል አለበት እየተሳሳታችሁ ነው ያለው ግን ማጆሪቲ ትግራዋይ ነው፣ ያለ እምነት ልዩነት ማለት ነው። ስህተት ነው። ምክንያቱም እኔ አብሮ አደጌ አብሮኝ የታገለ በዛ ላይ ደግሞ ህግ በእኩልነት በህግ የምንተዳደርባት ትግራይ የምትባል የጋራ ምድር አለችን ምለው ወገኔ ከተጎዳ ነገ ጧት እኔም ላይ ይሄ ነገር ይመጣል፣ አደጋለሁ። በህግም ማንመራ ከሆነ መብት ደግሞ ያንዱ ሲነካ ጥግ ይዘህ እኔ አይመለከተኝ የምትለው ነገር አይደለም። መብትን አሳልፈ መስጠት የምትጀምረው በዛ ወቅት ነው። የሌላውን መከራከር ሳችል ስትቀር ነው መብትን አሳልፈ የሰጠው። ነገ ጧት አንተ ላይ ሲመጣ ማንም እንትን አይደለም። ስለዚህ ከዛ አንጻር ነው ያየነው እንደ ህግ። ሁለተኛ እንደገና እንደ ተጋሩ ከማህበረሰባዊ እሴት አንጻር እኔ ማህበረሰባዊ እሴታችን እንዲናጋ አልፈልግም፣ ክብሮቻችን እንዲናጋ አልፈልግም። ከክብሮቻችን አንዱ መገለጫ የሆነ የሙስሊም ወንድሞቻችንና እህቶቻችን መከፋት ዝም ብለን እንድናየው አንችልም። ያናጋዋል ያንን ማህበራዊ እንትናችን መስተጋብሩ ማለት ነው። የኛ ማህበራዊ መስተጋብር ሲደፈርስ አናይም ማለት ነው። በሌላ አነጋገር አንፈቅድም ይሄንን ነገር። ሌላኛው አብረን በጋራ የመጣብንን አደጋ ለመመከት ያበረከትነው ኮንትሪቢዩሽን አለ፣ አስተዋጽኦ አለ። ያንን የሚያራክስ ነው። ያ ዛሬ በሙስሊሞች ተጀምሮ ሊሆን ይችላል። ነገ ጧት እኔ በሆነ በማምንበት ከእምነትም ውጭ ባለ እኔን በምገልጽበት ማለት ለምሳሌ ዳያስፖራ አንዱ መገለጫ ነው አይደል? በውጭ የሚኖር ዳያስፖራዎች ያበረከትነውን አበርክቶ የሚያራክስ ተግባር ሲፈጸም ከጀመረ ትግራይ ውስጥ ዳያስፖራ ብቻ አይደለም የሚታገለው፣ እዛ ያለው ቤተሰብ የዳያስፖራ ቤተሰብም ይታገለዋል። የሙስሊም ወንድሞቻችንና እህቶቻችን ቤተሰቦቻችን ባቸው በሌላ አነጋገር ይሄ ነገር ሲደርስባቸው በጋራ ሆነን እንደ አንድ የትግራይ ቤተሰብ የሰራናቸውን በጋራ የፈጸምናቸውን ገድሎችና ጀብዶች በዜሮ የሚያባዛ ነው በሚል ነው እያየነው ያለው። ሶ we are the majority in fact ካየው ሌሎች ይህንን ነገር ለማየት ሲሞክሩ እንዴ ትናንት እኮ እኛ ስንጮለት የነበረ አልነጃሲ እናንተ ምንም አላላችሁ። እኛንን ወደ ነጃሺ የምንቀርበው ወይስ እናንተ ናችሁ ነው የኔ ጥያቄ ለነዚህ ሰዎች ማቀርብላቸው። መቆርቆር ማለት አንዱ መለኪያው እንዳልከው አብዱል ጀሊልም ገልጾታል። ዝም ማለት ለመኖርህ ግድ ያላሳየ ለማመለከት ግድ ይኖረዋል ወይ ነው የኛ ጥያቄ ባጭሩ። በዛ ላይ ደግሞ አንድ ነጥብ እንድትመልስልኝ አሉላ ማንሳት የምፈልገው አሁን ለምሳሌ ይሄ ሴንሲቲቭ ጉዳይ ነው፣ የሃይማኖት ኤሌመንትም አለው እና የሂጃብ ጉዳይ ለምሳሌ ተጋሩ ምሳሌ ነው። መስቀል አትለብሱም ቢባሉ አማራ ውስጥ፣ ኦሮሚያ ውስጥ፣ ጅጅጋ ውስጥ ያሉ የክርስቲያን ህብረተሰቦች የሚነሱ ይመስለኛል። ማለት በጦርነቱ ወቅት የአክሱም ጭፍጨፋ ሲካሄድ በቤተክርስቲያን አናስደፍርም። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት የሚባለውን ቦታ በዛ ደረጃ ቤተክርስቲያን አይደፈርም ብለው የሞቱ ሰዎች ምን ቁጣ ሲቀሰቅስ ተመልክተሃል? በተቀረው የኢትዮጵያ ክፍል
አዎ አልተመለከትኩም። በአሁኑ ሰዓት ቢሆን አሁንም አያረጉትም። እኔ ልመልስልህ፣ ያሁን ነው ጥያቄው የሱ። አንተ ካለፈው ነው ቴዲ ያቀረብክለት፣ እሱ አሁን ነው እያለ ያለው። አያረጉትም። ለምን መሰለህ? የትግራዋይ እንጂ የክርስቲያን ብለው አይወስዱትም እነሱ። ይጋ ማይ ፖይንት ያ። ስለዚህ ክርስቲያኖቹ አሁን ለምሳሌ እኔ ልንገርህ፣ ከመስጊድ ጋርም ተያይዞ የሚነሳ ነገር አለ አክሱም ላይ። እኔ አክሱም ላይ ጭፍጨፋውን ማውገዝ ሲገባቸው ማውገዝ ተውና ዝም ማለት ራሱ ስተት ነው። አንድ ክርስቲያን ሲጨፈጨፍ በቤተ መቅደስ ዝም ማለት ራሱ በሚያምኑበት እምነት ራሱ ያስጠይቃቸዋል። በነገራችን ላይ መሪዎቹም ተከታዮቹም። አሁን ግን በአክሱም ጽዮን ሰላም ከሆነ በኋላ መጥተው አቀባበል ተደርጎላቸው እግራቸው ሲታጠቡ ነበረ። አይ ነው በክርስቲያን እምነት ቂም፣ በእስልምናም ቂም ይዘህ አትድረስብኝ ምናምን ልትል አትችልም። ስለዚህ ሃይማኖቴ ነው ብሎ የመጣን ሰው ዞር በል አትምጣብኝ ልትለው አትችልም። ነገር ግን ከዛ እንውጣ። እኔ በእምነት ብቻ አይደለም የማየው፣ ራስን ከማስከበር አንጻር ነው የማየው። እኔ በነገራችን ላይ እንደ ማንነት እንደ ትግራይ የተቃጣብን እንደ ሙስሊም እንደ ክርስቲያን አይደለም። በነገራችን ላይ ጄኖሳይድ የመጣብን እንደ ትግራይ ነው። ስለዚህ እንደ ትግራይ የተቃጣብንን ጥቃት አሁን ደርሶ የእምነት ቦታ ነው እሱ ደግሞ አማኝ ነው ተብሎ ዌልካም እንዲባል አልጠበቅም እኔ ለምሳሌ። እና ከዛ እዚህ ጋር ምን መሰለህ ያንተን ሐሳብ ለማጠናከር የትግራይ እስልምና ጉዳዮች ነው እኛን የሚመራን፣ የሱን ዳይሬክሽን ነው የምንከተለው። ይሄ ሁላ ድጋፍ የሚመስለው ከመሀል ሀገር ከሌሎች ክልሎች የወጣው መግለጫ በራሳቸው ጊዜ የወጣ ነው። የእስልምና ጉዳዮች ካስተዋላችሁት አለኝ መረጃው፣ በኋላ ነው መግለጫ ያወጣው። ሲሞክር ነበር፣ ሁሉንም የመጀመሪያ ስቴፖችን ሲሞክር ነበር። እነዚህ ክልሎች መግለጫ ሲያወጡ ነበር። እንደዚህ ሆነ፣ ትክክል ነው። አሁን ከተረዳችሁኝ እኔ አወግዛቸዋለሁ። ጦርነቱ ላይ ስላልደገፉን የሚያውቁኝ ያውቁኛል። ሙስሊም ህብረተሰብ ሚዲያዎች ላይ ግሩፖች ላይ እናወግዛቸው ነበር። አሁንም እነሱ ምን ይላሉ ምን ይጽፋሉ ኮንትሮል የለንም። ግን እኛ ላይ ገብተው ይሄን አድርጉ ብለው እርስ በርሳችንን ማጋጨት አይችሉም፣ አይሞክሩም። አረስቱም ወደዛ እንድንመጣ ነው። ውጫዊ ጣልቃ ገብነቶች ትግራዋይ እንዴት እያከሸፋቸው ነው የሚለው ነው። በጣም ነው የማመሰግነው። ማለት አክቹዋሊ ከመሀል ሀገር ካለውም የእስልምና ሃይማኖት አደረጃጆች ጋር የትግራይ ሙስሊሞች ግንኙነት መመስረትም አለመመስረታቸው መብታቸው ነው ብዬ ነው የማስበው። ምንም ችግር የለኝም። እኔ ጥያቄውን የሚያነሳሁት ግን ትላንትና ለመኖርህ ግድ የሌለው አንድ ሰው ዛሬ የሆነ ሰበብ አግኝቶ አስተያየት ሲሰጥ በትላንትና ተግባሩ ምክንያት የዛሬ ድርጊቱን መጠየቅ ግን አመክንያዊ ነው በሚል ነው እንጂ እኔ ሰዎች ከፈለጉት ጋር የሃይማኖት ስርዓታቸውን ቢያካሂዱ ይሄ ነው ብዬ አስተያየት የመስጠትም ፍላጎትም የለኝም። እኔም ያነሳው ልክ እሱን አንዳንዴ በዛ በአሰራር ደረጃ የምናደርጋቸው ግንኙነቶች አሉላ ቅድም ጥሩ ቃል ሲጠቀም ነበር፣ ጥላሸት ይቀባል። ለምሳሌ ብዙ ፎቶዎች የዛኔ ለሰላም ብለው መጥተው ይቅርታ ብለው አንዳንድ እርዳታ ካደረጉ በኋላ እነዚህ የመጅሊስ አካላት የተነሷቸው ፎቶዎች አሁን እየመጣ የትናንቱ ሰልፍ ላይ እንደነበሩ ተደርጎ እየቀረበ ነው። ኤኒ የትግራይ እስልምና ጉዳዮች በስራ እንኳን የሚያደርጋቸው ግንኙነት ከፌዴራል መንግስት ጋር እንትን እየተቀቡ ነው፣ ጥላሸት እየተቀቡ ነው እና እንደሚያያዙና ያንን ክሊር ለማድረግ ነው እንጂ ያንተም ጥያቄ ገብቶኛል። በጦርነቱ ጊዜ ድምጽ ያልሆኑልን አሁን ገቡ የሚለው ማሰሪያዋ ቅድም የነገርኩህ ናት። እኛ የነሱ የሚጽፉት ላይ የትግራይ እስልምና ጉዳዮችም ኮንትሮል አልነበረውም። ብዙ መግለጫ ወጥቷል። የትግራይ እስልምና ጉዳዮች መግለጫ ከማውጣቱ ሰልፍ ከመጥራቱ በፊት ብዙ ነገር ብለዋል። እያለቀስን ነው፣ እያዘንን ነው፣ አታልቅሱ አትዘኑ ብለን ደግሞ መቆጣጠር አንችልም ነበር። ዋናው ነገር ግን ጣልቃ ገብተው እርስ በርስ ህዝብን ግን ለማጋጨት አቅሙም የላቸውም። የትግራይ ህዝብ ሙስሊሙም ክርስቲያኑም ደግሞ ይህንን የሚፈቅድ አይደለም። በጣም ነው የምናመሰግነው። እና ሌሎቹ አስተያየት ይስጡና የማጆሪቲ እና የማይኖሪቲ ጉዳይ ተነስቶ ነበርና አንድ እኔ we are the majority ብዬ ነው የምወስደው በዚህ ኬዝ። በዚህ የመብት ትግል ተሰልፈን ይህንን ጉዳይ ድምፅ እየሆን ያለ ነው ማጆሪቲ ነው። ሁለተኛ ያ መገባበዝና መጠራራቱም ካለው የአስተዳደራዊ ግንኙነት አብዱል ጀሊል የገለጸው እንዳለው ሆኖ ይሄ መጠራራቱም አንዱ ፋክተር እሱ ነው። እነሱ ማይኖሪቲ ስለሆኑ እየጨቆናቸዋቸው ነው እና እኛ ወገኖቻቸው አለን የሚል ስሜትም አለው ነው ዴርና ማይኖሪቲ። ይሄ ጉዳይ አሁን እያነሳን ያለ ነው፣ በተለይ እየተወያየንበት ያለ ነው የማይኖሪቲዎች ጥያቄ አይደለም እንዳንሳሳት። we are the majority በዚህ ጉዳይ ላይ
ለሙስሊም ወንድሞችና እህቶቼ ለትግራይ ሙስሊም ወንድሞቼና እህቶቼ ማስተላለፍ የምፈልገው we are the majority ፓርቲዎቹም ማጆሪቲ የማግኘት ፖለቲካዊ ስሌት ይዘው ከሆነ they are losing it in fact የጌታቸው ረዳም ስጋት ኦኬ አብዛኛው እዚህ ጉዳይ ከገባን አብዛኛው ይዘውብኝ ሊሄዱ ነው ብሎ ከሆነ እነዛ ደግሞ አብዛኛውን ምን ይዘው በዚች ጉዳይ ነው ብለው ያሾሩት ከሆነ they are losing it ነው ያልኳል። ከውጭ ደግሞ ተጋብዞ ለመምጣት እየተንደረደረ ያለ ትንሽ ስለሆኑ እዛ ያሉት ሙስሊሞች ነው ይሄ ነገር እየደረሰባቸው no they are not we are majority እዚህ ላይ ሌላው ግን አስተዳደራዊ ግንኙነቱ እንደተጠበቀ ሆኖ በብልጽግና ምድር ያለ የእስልምና ጉዳይ ምክር ቤቶች በክልልም በፌደራልም ያሉት ነፃ ናቸው እንዴ? እነሱ ተውና የመብትና የእስልምና ሃይማኖት መብት እንደ ተቋም ነፃ አይደሉም እኮ እነሱ። ለምሳሌ አፍንጫቸው ስር የሚፈጸም የሙስሊሞች መብት ጥሰት መቀለ ላይ እንደተደረገው ሮማናት አደባባይ እንደዛ መሰለፍ ይችላሉ? መስጊድ ሲፈርስ ሰው ሲገደል እንደዛ ማድረግ ይችሉ ነበረ? እንዲያውም ሙስሊም ወንድሞቻችን አሁን በዚህ ሁሉም በተናገሩት ያዩት ይሄ ነገር እኮ በትግራይ ከደረሰባት አንፃር ትልቅ አጀንዳ መሆን የነበረበት ሌላ ጉዳይ ነው ብለው በጣም በእንትን ሲናገሩ እያየዋቸው ነው። ሌላ ጉዳይ ያለን ትልልቅ ጉዳይ ይሄ ትልቅ አጀንዳ መሆን አልነበረበትም፣ በቀላሉ ፈተን ወደ ሌላ ጉዳያችን መሄድ ነበረብን ነው እያሉ ያሉት። መስጊድ ፈረሳና ሰው መሞት ተቃውሞ ሰልፍ መውጣት ይችላል በብልጽግና ምድር የፌደራል ምክር ቤቱ መጅሊሱ ኔቨር ነፃ አይደሉም። ራሱ ጠቅላይ ሚኒስቴሩ እኮ ሰብስቦ መመሪያ የሚሰጣቸው ሰዎች ናቸው። ስለዚህ ሲጀመርም እኛው ራሳችን እየፈታነው ያለ ነገር ነው። we are the majority። ሁለተኛ ማንም ተጋብዞ የሚመጣበት አይደለም። ሁለተኛ ያለፈ ታሪካቸው ያደፈ ነው ማለት ብቻ አይደለም። አሁን ራሱ የሙስሊም ተቆርቋሪ ትክክለኛ ተቋም አድርጌ አልወስዳቸውም እኔ በፌደራል ያሉት። እዚህ ጉዳዩንም ስናነሳ እንደው የሆኑ የማይኖሪቲዎች መብት ጥሰት ተካሄደባቸው በሚል አይደለም። አንደኛ የሰዎች መብት ተጣሰ ብለን ነው፣ ሰብአዊ መብት ተጣሰ ብለን ነው፣ የመማርና የማምለክ መብት ተጣሰ ብለን ነው። ቀጥሎ ደግሞ የትግራይ ህብረተሰብ አካል የሆኑ በምንም አይነት ከመብታቸው ሊጎልባቸው የማይገባ ተማሪዎች መብታቸው ተጥቷል ብለን ነው። አምናት saying ለማይኖሪቲ ራይት መቆም ትክክል አይደለም ለማለትም አይደለም። በነገራችን ላይ ይሄን ማለት ግን እኛ ስናነሳው ግን የሆኑ በቁጥራቸው አነስ ያሉ ስለሆኑ ሰዎች መብታቸው ተጥቷል በሚል አይደል፣ ከዛ በበለጠ ነው የኛ መብት ተጥቷል ብለን ነው። ምክንያቱም ይሄንን ሁኔታ የሚፈቅድ ስርዓትን መታገስ ከዚህ ቀደም ሰዎች በአተያያቸው ምክንያት በአመለካከታቸው ምክንያት ሰዎችን ይደፍቅ የነበረው ስርዓት አንድ መገለጫ ነው ብለን ነው። ስርዓታዊ ችግር ነው። ይሄንን መታገስ በሞራሊ ትክክል አይደለም፣ በህግ ትክክል አይደለም፣ በፖለቲካ ትክክል አይደለም፣ በማህበራዊ ትስስር ዘንድም ትክክል አይደለም፣ በእሴት ትክክል አይደለም ብለን ጭምር ነውና እሱን ከግምት አስገቡልን። ማለት ትርጉም ያለው ልዩነት ስላለው ነው ይሄንን የምናነሳው። አብራር አለ ለሚጋማ? አዎ አለ። እሺ አስተያየትህን ስጠን። መጀመሪያ የት ነው ያለኸው? ትንሽም ስለራስህ ልትነግረን ትችላለህ? አብራር አሜሪካ ሲያትል ነው የምኖረው። ሙያ ነርስ ነኝ። በዚህ ዙሪያ ላይ ከመጀመሪያ ጀምሮም ስከታተለው ስለነበረ ትንሽ አጀማመሩን ትንሽ መረጃ ልጨምር ፈልጌ ነው። እሺ በአክሱም ብቻ አልተጀመረም ይሄንን ነገር። በአድዋም ዛናም አክሱምም በሶስቱም ወረዳ ነበር የተጀመረው የክልከላ። አድዋ ዛና በመግባባት ተፈቷል። የአድዋ በ2 ቀን ውስጥ ተፈታ። አክሱምም በመጀመሪያ ዙር መግባባት ተደርሶ በስምምነት ከደረሰ በኋላ ይግባ ከተባለ በኋላ ሁለተኛ ዙር የወላጆችን ስብሰባ አድርገው አዲስ ደንብ አውጥተናል በሚል ነው ሙሉ በሙሉ የከለከሏቸው። ሌሎች ትምህርት ቤቶች ላይ ሲፈቱ አክሱም ግን እስካሁን ድረስ አልተፈታም ችግሩ። አሁን የባሰ ሌላ ጉዳይ ሆኖ ሌላ ችግር ሆኖ እየመጣ እያየነው ነው ያለ ነው። ስለዚህ በዚህ ዙሪያ ላይ ብዙ ጊዜ ብዙ ወንድሞችን ተናግረዋል። የትግራይ እስልምና ጉዳይም ሆነ የአክሱም እስልምና ጉዳይ አብዛኛው የትግራዋይ በሙሉ ይህንን ጉዳይ በቀላሉ እንዲፈታ ነበር ጥረት ያደረገው። ብዙ ጊዜ በተለይ የአክሱም እስልምና ጉዳይ ለአካባቢው አመራር የጠየቋቸው ጥያቄ ቀላል ነበረ። ያለን ችግር ይበቃናል፣ እባካችሁ ሌላ ችግር አታምጡብን፣ ልጆቻችን ከነህጀባቸው ላይ ይማሩ ነበር ያለው።
ከዛ በኋላ በእኛ በማናውቀው መንገድ ከሌሎች ጋር ተስማምተናል። ይህንን ጉዳይ በቃ ያለ ሂጃብ ነው መግባት ያለባቸው። ይህንን ስሪት አውጥተናል። ስሪት ደንቡንም በደንብ ነው የምንሄደው ብሎ ነው እንትን ያሉትና በዛ ምክንያት ሌላ በዚህ ጉዳይ ላይ የኢትዮጵያ እስልምና ጉዳይ ያወጣው መግለጫ የትግራይ እስልምና ጉዳይ አያውቀውም ነበረ። መግለጫው ራሱ ፈቃደኛም አልነበረም መግለጫ እንዲወጣ። ምክንያቱም ከመጀመሪያው በውስጥ መግባባት እንዲፈታና ትልቅ አጀንዳ እንዳይሆን ፈልጎ ስለነበረ ጉዳዩ ከውጭ ሌሎች ባደረሱት መንገድ ነው የኢትዮጵያ እስልምና ጉዳይ ያወጣው። ሌሎች ወንድሞች የመለሱት መልስ እኔ የምጋራዋለሁ በዚህ ዙሪያ ላይ። እሺ ቴሪስ ማለት ይሰማል። መቀጠል ትችላለህ ከድር በዚህ ጉዳይ ላይ። በጣም አይ ቲንክ ብዙ ሀሳቦች ተነስተዋል። ምናልባት እኔ ትንሽ አሁን በዚህ ጉዳይ ላይ ስፔሲፊካሊ ጉዳዩ ከትግራይ ሳይወጣ የኛ ጉዳይ ነው በራሳችን እንድንፈታ በሚል ጉዳይ ላይ ነው ሀሳብ ሰጥ ፈልግ በዋናነት ለምን የኔ አቋም ያም ስለሆነ ነው። ስፔሲፊካሊ በሶሻል ሚዲያ በማድረገው ኢንጌጅመንትም ያው አድሬስ ማድረግ ፈልገውም ስጽፍም ምንም ብልም በትግርኛ ነው ጽፈው ያው ማድረስ ፈልገውም ለራሴው ማህበረሰብ ስለሆነ ማለት ነው። ከመጀመሪያ ጀምሮ ቅድም ከጀነሲሱ ማለት መጀመሪያው ኦክቶበር ነው የተጀመረው ጉዳዩ። ወደ ሚዲያ የሰማችሁት መቼ ነው? ማለት ቴዲ አንተ ልጠይቅ ፕሮባብሊ የሰማው ሌት ዲሴምበር ነው የሚሆነው። ወደ ሚዲያ ወጣው እንደዚያ ነው። ከሚዲያ ወደ ሚዲያ ሳይወጣ በውስጥ ነበር ሲሰራ የነበረው። ወደ ሚዲያ እንዲወጣም አልተፈለገም። የትግራይ እስልምና ጉዳዮችም መግለጫ ያወጣው በተመሳሳይ መልኩ ሌት ዲሴምበር ነው ያወጣው። ሌት ነው ያወጣው። አልፈለገም፣ ማውጣት አልፈለገም። ጉዳዩ በውስጥ እንዲያልቅ ነበር ሲፈለግ የነበረው። ጉዳዩ ወደ ውጭ እንዲወጣ የተገደደበት ምክንያት ያው የወረዳው እስልምና ምክር ቤት ወረቀት ጻፈ፣ ወደ ወረዳው ትምህርት ቤት የዞኑም ጻፈ። መጨረሻ ነው ያው መልስ ሲታጣ ነው ወደ ሚዲያ ሶሻል ሚዲያ ኢንጌጅመንት የተጀመረው። ከዚያ በኋላ ነው እኛ ራሱ ሶሻል ሚዲያ መጻፍ የጀመርነው ኦልሞስት በቃ ወደ ዲሴምበር መጨረሻ አካባቢ ነው። 2 ወር ሙሉ ጉዳዩ ሳንሰማ ቀርተን አይደለም። እኔ የዛናም ሰምቻለሁ፣ የአድዋም እንዳለው ሰምቻለሁ፣ ግን ወደ ሚዲያ ላወጣ ነው። በተሻለ መጠን በውስጥ ነበር ስንነጋገርበት ስንሰራበት የነበረው እና አንዱ ምክንያት ያ ነው። ይሄ የትግራይ ጉዳይ ነው፣ በትግራይ እንዲፈታ ነው የምንፈልገው። ይሄ የብዙ የተጋሩ አቋም ነው። በዚህ አጋጣሚ ላይ በጣም ሊመሰገን የሚገባው የትግራይ እስልምና ምክር ቤት በጣም ሊመሰገን የሚገባው ጉዳዩ በትግራይ መፈታት አለበት ነው። በመግለጫዎቹም በኦዲዮም ሲነገሩ የነበሩት መልእክቶች በደንብ ከተከታተልካቸው እኩል ጸገማት አለውና በቂ ችግሮች አሉ። ይህ ችግር እንደ ችግር ሆኖ ከዚህ በላይ መሄድ የለበትም። የትግራይ ትምህርት ቢሮም እንግዲህ ጉዳዩ የያዘበትን ታውቀዋለህ። ስለዚህ አጀንዳ ሆኖ እንዲሰፋ ያደረገው ማን በዚህ ትልቅ ተራ የተጫወተው ማን እንደሆነ መታወቅ መቻል አለበት ማለት ነው። ሁለተኛ እነዚህ ቅድም ያልካቸው የኢትዮጵያ ምክር ቤት ሊሆን ይችላል ወይ እነዚህ አክቲቪስቶች ምናምን ጉዳዩ ላይ እኔ አንዱ እንትን ያልኩት ነገር ነበር። እነዚህ ሰዎች እንዳይገቡ ነበር እስካሁን ጥረታችን ማለት ነው። አንዴ ግን ወደ ሚዲያ ከወጣ በኋላ ኮንትሮል የለም፣ ምንም ማድረግ አትችልም። ያው ዲል በምታረገው መንገድ ዲል ታረጋለህ። ጉዳዩ ግን ወደዚህ እንዲሄድ የተፈለገበት ምክንያት አልነበረም ነው። ይሄ ነው አንዱ ሊሰመርበት የሚገባ ነገር ማለት ነው። ሌላ ሁለተኛ ነጥብ ሐሳብ መስጠት እንፈልገው ቅድም ስለ ህወሓት በሃይማኖት ላይ ያለውን አጀንዳ በሚመለከት ያው ህወሓት እንግዲህ ወላጆቻችን የታገሉበት ድርጅት ነው። አንዱም የታገሉበት ያው የሃይማኖት እኩልነት ነው። የሃይማኖት እኩልነት ጭቆናን የሚታገል ያው ግራ ዘመን በሚለው ትግራይ ያለምንም ሃይማኖት ልዩነት ያለምንም ሁሉም የተሳተፈበት ድርጅት የሚለው ድርጅት ነበረ ማለት ነው። ያ የምናውቀው ህወሓት አሁን ያ ህወሓት አይደለም ለኔ ሪግሬስ አድርጎ ኦልሞስት ወደ አውራጃ ወደ ሃይማኖት ወደ ምናምን አጀንዳ የገባ ድርጅት ሆኗል ማለት ነው። ይሄ ለኔ ያለኝ መረዳት ያ ነው ማለት በጣም እንትኑን የተገዘገዘ ኦልሞስት ሌላ ድርጅት ሆኗል ማለት አሁን ያው ድሮ የተጻፈው መመሪያ ማሁንም አለ፣ ግን በተግባር የምናየው መገለጫው የሆነው ህወሓት ያ አይደለም አሁን ያ ሆኖ እና አክሱምም ላይ የምናየው ነገር የዛ ነጸብራቅ ነው። በተጨባጭም በሚሰጧቸው መግለጫም በሚሰጧቸው አስተያየትም አሁን ለሙስሊሙ ብለን የምንቀይረው ህግ የለም፣ ለሂጃብ ብለን የምንቀይረው ህግ የለም ብሎ ሲባል ህወሓት እንደዚህ አይደለችም በባህሪዋ። ህወሓት በጣም ኢንክሉሲቭ ነች። ያ የምናውቃት ህወሓት እንደዚህ ያልነበረችም ማለት ነው እና ህወሓት ያድሮ የምናውቃት ህወሓት አሁን የለችም ልል ፈልጌ ነው ቴዲ።
ሪአክሽነሪ ሆናለች። ኢምፖርታንት ነጥብ ነው ያነሳው በመጨረሻ ከድር ብሪሊያንትሊ ነው ያስቀመጠው። እኔ ህወሓት ትግል ላይ ማለት አባቴም ትለው ይችላል አክስቴም ማለት ብዙ ያጣንበት ድርጅት ነው ማለት ነውና ሁሉ ሙስሊሙ ህወሓት የኔ ድርጅት ፍርዳት ማተር አሁን የደብረጽዮን በሚባል ህወሓትም የኔ ዘመዶች ደጋፊዎች ናቸው። የሚገርመው ነገር ማለት ነው ሂጃብ ለማንሳት ራሱ ተቸግረዋል። አንዳንዶቹ ለህወሓት ካላቸው ድጋፍ የተነሳ ያቃል ከድር ለደብረጽዮን ቲም ካላቸው ድጋፍ የተነሳ ይህንን የሂጃብ ጉዳይ አስተያየት ከመስጠት የተቆጠቡ ሙስሊሞች አውቃለሁ። እኔ መብት ሰውቶ የሚሰጥ ድጋፍ እንኳን አደገኛ ነው ባይ ነኝ። ግን ሌላ አጀንዳ ነው የሚያደርጉት። የውጭ አጀንዳ ይለዋል። እንዴት እንደሚሏቸው አይገባኝም። እኔ ለማፍረስ የመጣ አጀንዳ ነው። እኔ የቅርብ ቤተሰቦች አሉኝ። አሁን ይህንን ግሩፕ የሚደግፍ የቅርብ ቤተሰቦች አሉኝ እኔ እና በዚህ ጉዳይ ላይ ሳዋራቸው ይህ ጉዳይ ላይ እንግዲህ እነሱ ግሩፕ አድርገው ነው ስብሰባ ይሰበሰቡት። ለምን እንደሆነ አላውቅም። ልጇን ትምህርት የምትከለከልበት ምክንያት አይገባኝም። እኔ እሷ ስትሰበሰብ የምትከለከልበት ልጇ ትምህርት ቤት የምትከለከልበት ዶክተር ኪሮስ ሰሞኑን ይሄ አረስት ከሆነ በኋላ ያስመረቀው ትምህርት ቤት ነው የሆነ የልማት እንትን ነበረ መሰረተ ልማት እና አብራው የምታስመርቅ ሂጃብ እንትን ጉልባብ ያደረገች ሙስሊም ኃላፊ ናት። አብራው እንትኑ ሪባኑን የምትቆርጠው እኮ ነው አብራው እና ኢትስ ሪሊ አሁን አንዳንድ ጊዜ ምን ሆኖ ነው እነዚህ ሰዎች ሁላ ትላለህ። እስቲ ጥሪዎችን አስተላልፍ። አሁን እዚህ ያላችሁት በሙሉ ጥቂት አሁን ከሁለት ደቂቃ በላይ ባትወስዱ ጥሩ ነው። ምን ያድርግ ነው የምትሉት የሚለውን አስተያየት እንድትሰጡ እዚህ እንግዲህ አብረን እንመለከታለሁ። ያሉትን እናስገባቸውና አስተያየት ባጭሩ ምን ያድርግ፣ ምንድነው ኤክስፔክት የምታደርጉት፣ ቀጥሎ የሚካሄደውስ ምንድነው? እነዚህ አሁን ያካሄዳችኋቸው እንቅስቃሴዎች የሚፈልገውን ፍሬ ካላመጡ ምን አይነት እንቅስቃሴ ታስባላችሁ የሚለውን በተመለከተ በጣም ባጭሩ አስተያየቶቻችሁን ብትሰጡን እንወዳለን። ከዛ እኛም በበኩላችን ለማ እንዴት ያለ ጥሪ እንደምናደርግ ሀሳባችን እናቀርባለን። እኔና አሉላ እናንተን እናስቀድምና እንጠቃልለዋለን እኛ ማለት ነው። ስለዚህ ከዚህ በኋላ ምን ይሁን የሚለውን ከድር አንተ በዛው መንገድ መቀጠል ትችላለህ። ከዛ ሌሎቹ ልሂድ። እኔ ይህ ጉዳይ የህግ ጉዳይ ነው፣ በህግ እልባት ማግኘት አለበት ብዬ ነው የማስበው። እንግዲህ አሁን የጊዜያዊ መንግስት አቋሜን ታውቁታላችሁ ከሚለው በዘለለ ማስፈጸም ግዴታ አለበት። እነዚህ ተማሪዎች ወደ ትምህርታቸው መመለስ አለባቸው። መጀመሪያ እንዲመለሱ የሚችለውን ሁሉ ማድረግ መቻል አለበት ብዬ አስባለሁ። ይህ ጉዳይ ያደረጉ አካላቶችን መቀጣት መቻል አለባቸው። የህግ ሜጀር ሊወሰድባቸው ይገባል ብዬ አስባለሁ። እንግዲህ የሙስሊም ማህበረሰብ ወይ ደግሞ የእስልምና ምክር ቤት ይህ ጉዳይ ከራሱ አሳልፈው እንግዲህ የጊዜያዊ አስተዳደር በዚህ ጉዳይ ላይ እልባት እንዲያገኝ የህግ እርምጃ መውሰድ አለበት ብዬ ነው የማስበው። እሺ፣ እናመሰግናለን። ከድር እንግዲህ አንተ ማሰናበት እንችላለን። አወል መቀጠል ትችላለህ። መሐመድም አለ መሐመድ አወል። እሺ፣ መሐመድም እንደዚሁ ቀጥል አወልና ከዛ ወደ መሐመድ እንሄዳለን። መሐመድ አወል ቀጥል። ቴንክ ዩ አንድ ምናልባት ሳላነሳው መሄድ የማልፈልገው ነገር ምንድነው፣ ፋይናሊ የክልሉ ትምህርት ቢሮ የጻፈው ደብዳቤ አይታችሁት ከሆነ በምክትል ኃላፊው ነው የተጻፈው። ያ ሳምቲንግ ይነግረናል እኛ ማለት ነው። ዶክተር ኪሮስ አልፈረመበትም ያ ደብዳቤ ማለት ነው። እንዲያም እኔ እስከማውቀው ድረስ እሱ ባልነበረበት ነው ያ ደብዳቤ የተጻፈውና ኢት ቴልስ አስ ሳምቲንግ። ፒክ መደረግ የነበረበት ነጥብ አንድ ነው። ሌላ ማንሳት የምፈልገው ነገር ምንድነው፣ አንድ ጓደኛ የክርስትና እምነት ተከታይ የሆነ የትግራይ ጓደኛ የነገረኝ ልንገራችሁ ማለት ነው። ስለ ነጃሺ እያወራን ነው። ስለ ነጃሺ ማለት ነው። ነጃሺ በሶስት ነገር አስቀመጠው። አንድ ነጃሺ እንደ ሙስሊም፣ ሁለት ነጃሺ እንደ ክርስቲያን፣ ሶስተኛ ነጃሺ እንደ ትግራይ እንትን አደረገው። ስለዚህ ነጃሺ መጀመሪያ ሙስሊሞችን ተቀብሎ ሲያስተናግድ ያለውን ታሪክ የህዝበ ክርስቲያኑ ታሪክ ነው አለ። ዘን እስልምና ተቀብሏል የሚለው ያለውን ታሪክ ደግሞ ያንን ደግሞ የሙስሊሙ ታሪክ ይሆናል አለ። ነጃሺ አስ ኤ ሆል ደግሞ የሚነግረን ነገር አለ የማን ነው የሚለው ነገር ማለት ነው። ስለዚህ ነጃሺ በሶስቱ ነገሮች የኛ የጋራ ሄሪቴጅ ሌጋሲ ነውና አሁን ያለው የትግራይ ማህበረሰብ የነጃሺን ታሪክ ነው መድገም ያለበት ብዬ ነው ማለት ነው። ያ ታሪክ፣ ያ ተቀባይነት፣ ያ ስደተኞችን በሌላ ሀገር ላይ በሃይማኖቶቹ ምክንያት ጭቆና ሲደርስባቸው
ትግራይ ላይ መጥተው ነጃሺ ላይ መጥተው ለዛ ቤተመንግስቱ ውስጥ አክሱም ቤተመንግስቱ ውስጥ ቁርአን እንዲነበብ የፈቀደ which is 1400 ምናምን ዓመት በፊት የሆነውን ነገር 21ኛው ክፍለ ዘመን ላይ ሆነን እንዴት ይህንን ነገር ከበደን ወይስ ወደ ኋላ ተመልሰናል? ትግራይ እንደ ትግራይ የሚያስፈልጋት ነገር ምንድነው? አንድ ኢንክሉሲቭ ወደ ሆነ አሳሰብ ሁላችን መምጣት አለበት። ትግራይ የጋራ ናት። ትግራይ የሁላችን ናት። የአማኙም የአማኙም የክርስቲያኑም የእስላሙም ማለት ነው። ትግራይ ውስጥ አንዱ ቀድሞ የገባ እምነት የለም። አይሚን ትግራይ የምንለው ለምሳሌ መሐመድ አወል እኔ ትግራይ ውስጥ ተወለድኩኝ እንጂ እምነቱ ክርስትናም ጁዳይዝም ኤቭሪቲንግ ዘግይቶ የመጣ ነው። ለትግራይ የጋራ አድርገን በመገንባት በመናደርገው ሁኔታ የጋራ ትርክት መፍጠር አለብን። የጋራ ትርክት ማለት ነው ዶሚናንት የሆኑ ሄጂሞኒክ የሆኑ ትርክቶች ላይ ጥንቃቄ ያስፈልጋል። እነዚህ ሄጂሞኒክ የሆኑ ትርክቶች አግላይ ናቸውና እነዚህ አግላይ የሆኑ ትርክቶችን መታገል ያስፈልጋል። የጋራ የሆነችው ትልቅ ነገ ያደገች ትግራይ መመስረት የምንፈልግ ከሆነ የጋራ የሆኑ ትርክቶች መፍጠር አለብን። ዲሞክራታይዜሽን መለማመድ አለብን። ይህንን አክሱም ላይ የተፈጠረ የ159 ሙስሊም ሴት ተማሪዎችን ጉዳይ ለማድበስበስ የሚፈልጉ ቁጥርን ለማድበስበስ የሚፈልጉ ጉዳዩን እንዳልተፈጠረ አድርጎ በሶሻል ሚዲያ እየጻፉ ያለው አካላት አገብ ክንው ለሚገባ እነዚህ ሰዎች በቃችሁ ሊባል ይገባል ማለት ነው። ትግራይን ለመከፋፈል ከውጭ ብቻ አይደለም እየተሰራ ያለው ከውስጥ ያሉ አካላትም እየሰሩ ናቸው ያሉ ማለት ነው። ስለዚህ ይህን ጥያቄ ወደ ውጭ እንዲወጣ የተደረገው ነገር ምናልባት እንዴት ማልቀስ እንዳለብንም ሙስሊም ማህበረሰብ ለምን ማልቀስ የለባችሁም ጉዳዮችን ማቅረብ የለባችሁም የሚሉ ለማፈን የሚመክሩ አካላት ይህ ከኛ የሚጠበቅ አይደለምና ጉዳያችንን በራሳችን እንፍታው፣ በአስቸኳይ እንፍታው። ጉዳዩን የ159 ሴት ጉዳይ ሊያስጨንቀን ይገባል። ከትምህርት መገለላቸው ለትግራይ ሀፍረት ነው፣ ውርደት ነው። ስለዚህ ይህንን ውርደት እንዳንከናነብ ከወዲሁ ቶሎ ብለን መፍታት አለብንና ቴንክ ዩ ሮዮ ቴንክ ዩ አለላ we had a great time። እሺ በጣም እናመሰግናለን። እንደዚሁ በዚሁ መንገድ እንቀጥል። አይ ቲንክ ዘምዘምና ያለው ወይስ አብራ ልቀጥል? እሺ ቀጥል አብራ። እኔ አንድ ነገር ማለት የምፈልገው ይህንን ትግል የሙስሊሞች ትግል አይደለም፣ ወይም ደግሞ የአንድ ከፋል ማህበረሰብ ትግል አይደለም፣ የሁሉም ተጋሩ ትግል ነው። ይህንን ትግል የሚያሳየን አንድ ነገር ነው። ፍትህና ህግን በትግራይ እንዲነግስ የሆነ የድርጅት ወይም የሆነ ፍራክሽን እንደፈለገ የሚያደርግበትን ጊዜ የሚያበቃበት ጊዜ መሆን አለበት። ሁለተኛ የስትራቴጂክ ሊደርሺፕ ፌል አድርጋለሁ ያለው በሊደርሺፕ ቀጥሎ ሌላ ፌል የሚያመጣ ኃይል መማር ያለበትን ነገር ከዚህ መማር አለበት ብዬ አስባለሁ። ስለዚህ በድምር ስናየው ይህንን ትግል የትግራይ ሴቶች የህግ የመብት ጥሰት ነው። ስለዚህ የሁሉም ተጋሩ ትግል ሆኖ እንዲቀጥል እናድርገው። ይህንን ትግል እንትና ይምራው የትግራይ እስልምና ጉዳይ አይደለም ከዚህ በኋላ የሚመራው የትግራይ የሲቪክ ማህበራት ነው መምራት ያለባቸው። ሁሉንም ይመለከተኛል የሚል ኃይል መውሰድ አለበት። ሚዲያዎችንም በዚህ ዙሪያ ላይ በሰፊ መስራት አለባቸው ብዬ አስባለሁ። ከዚህ በኋላ የጋራችን ትግል ስለሆነ ከመጀመሪያው የጋራችን ትግል አድርገን መጥተናል። እስካሁን ድረስ ሁሉም ሰው ድምጹን አሰምተዋል። ስለዚህ ይህንን ነገር በዚህ መቀጠል አለበት ብዬ አስባለሁ። ሌላ ማድረግ ሌላ ተው ብዬ ማሳሰብ የምፈልገው አንድ ኃይል አለ። ይህን ኃይል ማደናገር ሚስሊድ እያደረገ ያለው ኃይል ማለት ነው። ይህንን ኃይል ደግሞ ኒቃም የተጠየቀው ሂጃብ አይደለም የተጠየቀው፣ ተሸፍኜ እገባለሁ አልተባለም። ትግራይ ላይ ይቅር ትምህርት ቤት መንገድ ላይ እንኳን ኒቃም አድርጊ ብትባል መታደርግ ሴት የለንም በዚህ ሰዓት። ስለዚህ ይህንን ሚስሊድ የተደረገ ኢንፎርሜሽን ማዛባት መቆም አለበት ብዬ አስባለሁ። ባይዘው አንድ ታሪክ ልንገራችሁ። ነርሲንግ ስኩል እየተማርኩኝ ያጋጠመኝ በትምህርት ቤቱ 4 ሙስሊም ነን የነበርነው፣ 3 ሴቶች 1 ወንድ። 3 ሰዓት ሲደርስ በአንድ ቢልዲንግ ጥግ ነበር የምንሰግደው። እኔ ለብቻችን ነው የምንሰግደው። የትምህርት ቤቱ የኮሌጁ አመራር ስንሰግድ አይቶን አንድ ሩም ፕሬይ ሩም በሚል ብለው ለጥፈው አንድ ሩም ሰጡን። ማንኛውም እምነት ተከታይ እዛ ሩም እየሄደ ፕሬይ ያደርጋል፣ ይጸልያል። ይሄንን በትምህርት ቤት ውስጥ ነው እያልኩት ያለው። አልጠየቅናቸውም፣ አይተውን ነው ይሄንን ያደረጉት። ይሄ ማለት ከሴኩላሪዝም የሚጻረር አይደለም። አሁን የተጠየቀው የመስገጃ ቦታ አይደለም። አሁን የተጠየቀው የጸሎት ቦታ አይደለም። አሁን የተጠየቀው ራሴን ሸፍኜ ክብሬን ጠብቄ መሄድ አለብኝ ከሚለው ጉዳይ ስለሆነ ይሄንን ጉዳይ የተጋር ነው ዋናው ነገር። ሁሉም ነገር በቻልነው መጠን በሙሉ አቅማችን ተጠቅመን
ተጋሩና በተጋሩ ብቻ እንዲፈታ ሁላችን መታገል አለብን ማሳሰብ ፈልጋለሁ። በጣም ትልልቅ ነጥቦች ናቸው። በጣም ነው የምናመሰግነው። እንቀጥል አይደለም አወል? እሺ አመሰግናለሁ። ያው አንድ ነገር ማለት ፈልጋለሁ ቅድም ከተነሱ ነጥቦች የኢትዮጵያ እስልምና ጉዳዮች ለምን አሁን መግለጫ ሰጠ ብለህ ለጠየቀው ጥያቄ ከዚህ በፊት ለምን አሁን መግለጫ ሰጠ ሳይሆን እንዴት ይታያል? የመግለጫ ሰጥቷል። ከዚህ ቀደም ካሳየው ዳተኝነት አንፃር እንዴት ታዩታላችሁ ያሁን መግለጫው ማለት ነው? ልክ ነው። ለዚህ ጥያቄ አንድ ማለት የምፈልገው ምንድነው ከዚህ በፊት በጣም አዝነናል በሁሉም የሃይማኖት ተቋሞች በአጠቃላይ ማለት ባሳዩት ሪአክሽን ምንም አለማለታቸው ጦርነት መደገፋቸው ማለት ነው። እውነት አሁን እነዚህ ሰዎች ንስሐ ከገቡ ንስሐ ነው የሚባል ንስሐ ገብተው እውነት ከልባቸው ከሆነ አሁን የተናገሩት ጥሩ ለሌላ ነገር ፈልገው ከሆነ ግን አሁንም ሌላ ከሱ በስተጀርባ ሌላ የፖለቲካ አጀንዳ ካለበት ግን አንቀበለው። እነሱ ይፋ ይቅርታ ጠይቀዋል። በነገራችን ላይ የምታውቀው ነገር አለ? የእስልምና ጉዳዮች ያው መተው ነበረ ትግራይ ውስጥ ያው እርቅ ለመፍጠር ማለት ነው። የተሰጠው ይቅርታ ግልጽ እኛ በመንፈልገው አይነት እንኳን ባይሆን ግን አትሊስት ከዚህ በፊት ምንም አለማለታችን ብለው ይቅርታ የጻፉት ደብዳቤ አለ መተውም ነበረ። እሺ ግን ምንድነው ከዚህ በኋላ እኔ የሃይማኖት ልዩነትም ማድረግ የለባቸውም ባይነኝ። ለምሳሌ በክርስቲያኑ የሆነ ነገር ሲደርስ የሙስሊሙ የእስልምና ጉዳይ መናገር መቻል አለበት የሰብአዊነት ስለሆነ ማለት ነው። በዛኛው ሳይድም እንደዛ ሃይማኖት ከሆነ የሃይማኖት ተቋም ከሆነ ለሰው ልጅ የቆመ ስለሆነ ለሁሉም መናገር መቻል አለበት ባይነኝ። ከልባቸው ካደረጉት ያው የልብ ስለማናቅ ነውኛ ካደረጉት ጥሩ ነው። ከዚህ በፊት አለማለታቸው አለመናገራቸው ስህተት ሆኖ አሁን መናገራቸው ጥሩ ነው በሚል ልንወስደው እንችላለን። ሌላ ግን አንዳንድ የክልሎች እስልምና ጉዳዮች የጻፉት ደብዳቤ አይቼዋለሁ አሁን በአሁኑ ክስተትና ጀስት ለምሳሌ የኢትዮጵያ ማዕከላዊ ኢትዮጵያ እስልምና ጉዳዮች ጀስት ፖለቲካል ኮምፕሊትሊ ፖለቲካ አዘል የሆነ መግለጫ ነው የሰጡት። እንደዚህ አይነት አንፈልግም። የእውነት ከሆነ የእውነት የሃይማኖት መምሰል መቻል አለበት። ሌላ ግን ምንድነው አንዳንዴ ግን እዛ መሃል ሀገር የሚደረጉ ቅድም አሉላ እንዳለው የሚደረጉ ነገሮች በጣም መስጊዶች ሲፈርሱ አሁን እንደተናገሩት አልተናገሩ። ለምን እነሱ ስር ላይ የሆነ ነገር ሲሆን ዝም ብለው ሌላ ቦታ ላይ ሲሆን መናገር ይሄ ጥሩ አይደለም። በዛም ምንድነው ይሄ አጀንዳ የኛ ነው በውስጣችን መፍታት አለብን ወደሚለው በዛ ሐሳብ እኔ እስማማለሁ። ሌላ መሐመድ አወል የጠቀሰው ደብዳቤ ወደ ምን እናደርጋለን ወደፊት እዛ ላይ ሐሳብ ለመስጠት መሐመድ አወል የተናገረው ምንድነው እቺ የሁለተኛ ደብዳቤ የወጣችው ከጊዜያዊ አስተዳደር በምክትሉ የተፈረመች ማለት ነው። እሱ ላይ በጣም ጥሩ ያልሆነ ነገር አይጨበታል። ነገሩ ወደ ህዝብ ለማገናኘት ምንድነው የሚለው ቀንድ መፍትሄ አብ ማህበረሰብና ሁሉ ይሄን ይልካና ሐባር መፍትሄ ይሄ እኮ የአክሱም ህዝብ ተሰብስቦ ሒጃብ እንዳያደርጉ ብሎ አልተናገረም። ይሄ መፈታት ያለበት በትምህርት ቤት ነው፣ በትምህርት ህግ ነው፣ በህግ መሰረት ነው። ሶ ምንድነው በዚህም ያሉ ሳይድ በሁሉም ሳይድ ያሉት ይሄ ነገር ከህዝብ ማንሳት አለባቸው። የህዝብ ጉዳይ አይደለም። እነሱ በግልጽ መተው ይሄ ማስፈጸም ፈልገን ነበር ግን አልቻልንም ብለው ይናገሩ ግልጽ እንደዛ ከሆነ ማለት ነው።
በሃይማኖት ግን ፖለቲካ መስራት ከዚህ በኋላ ይሄ ትውልድ አይቀበለውም፣ አይሰራላቸውም። በተቀረው ምንድነው አንድ የመጨረሻ ማለት እንፈልገው ከፌስቡክ አንድ የሐረር ተወላጅ አያቴ ነገሩኝ ብሎ የጻፈው 150 ዓመት የኖሩ አያቱ ናቸው። አፄ ኃይለ ሥላሴም ጊዜ ነበሩ እና ብሎ ከጻፈው ትንሽ ስለ ትግራይ ማለት ነው ምንድነው የሚለው የትግራይ ሙስሊሞች ጥቂት ናቸው ብሎ አያቴ ልጅ ያለው ነገረኝ ብሎ ነው የጻፈው። የትግራይ ሙስሊሞች ጥቂት ናቸው፣ ነገር ግን በሃይማኖታቸው በጣም ጠንካራ ናቸው፣ ከዚህ ሁሉ ይሻላሉ። ያው አያቱ የነገሩት ማለት ክርስቲያኖቹም እውነተኛ ናቸው፣ ሰው ላይ አይደርሱም፣ ትክክለኛ ክርስቲያን ናቸው ብሎ ነገረኝ ብሎ የጻፈው ማለት ነው። ይሄ ስለ ትግራይ ህዝብ ብዙ ይናገራል። አሁን አያቱ የነገሩት የ150 ዓመት የኖሩ ማለት ነው። ይሄ እሴት የአሁኑ ጀነሬሽን ጠብቆ መሄድ አለበት፣ አሁን ልክ እንዳሳየው ለማለት ወዳለሁ። ቴንክ ዩ። እሺ፣ በጣም ግሩም መልእክቶች ናቸው በእውነት እየሰማን ያለ ነው። በጣም ነው የምናመሰግነው። እንደሚመስለኝ የቀረን አብዱል ጀሊል ነው። እሺ፣ ቀጥል። ሚዩት ነው ያለው አብዱል ጀሊል፣ ሚዩት ነው ያለው። እሺ፣ አመሰግናለሁ ወንድሞቼ። እንግዲህ አጠቃልላለሁ ሀሳቦቼን። ሁሉም ነገር ተብሏል። አሁን በተለይ ደግሞ አሁን ዳይቨርት ተደርጎ ህዝቡን ከሌላ ህዝብ ጋር የማጋጨት ያው የፖለቲካ ቁማርተኞችም ምንም ልንላቸው እንችላለን። አለመታደል ሆኖ የሀገሪቷም የትግራይም ፖለቲካ ጤናማ አይደለም በአሁኑ ሰዓት። ስለዚህ ህዝብ ከህዝብ ለማጋጨት ከኒቃም ጋር ከሌላ ነገር ጋር የሚያያይዙት አካላት አሉ። ምናልባት አሉላ ወይም ቴድሮስ ቼክ ካደረጋችሁት ብዙ ጊዜ ተናግረንበታል ሚዲያችን ላይ ህገ መንግስት ሴኩላር ይሁኑ ብሎ ትምህርት ቤቶችን ህግ ሲያወጣ ሰበካ እንዳናደርግ ቁርአን ይዘን እዛ ሄደና ወደዚህ ግባና ወደዚህ ውጣ እንዳንል እንጂ ይሄ ግላዊ የሃይማኖት የማስፈጸም ያለባበስ ሰብአዊ የሆኑ መብቶችን ሪሊጂየስ ጉዳይም አይደለም እና ያንን የሚከለክል አይመስለኝም። ከ17 ዓመት በፊት ማለት ነው በ2000 ዓመተ ምህረት የወጣው መመሪያ የትምህርት ሚኒስቴር 6.3 ላይ አለባበስ ብሎ የእስልምና እምነት ተከታይ ሴት ተማሪዎች ከዩኒፎርም ጋር የሚመሳሰል ሂጃብ ማድረግ ይችላሉ፣ ከሂጃብ በቀር ሙሉ ጥቁር ልብስ ሙሉ ፊትን ጨምሮ የሚሸፍን ወይም ኒቃብ በትምህርት ተቋማት መልበስ አይፈቀድም ብሏል። ከዛ በኋላም 6.4 ላይም ለመናኩሳት ለሼኾችም በልዩ ሁኔታ አለባበስ ፈቅዷል። እንግዲህ ህገ መንግስት ከመመሪያዎች ጋር ነው ተያይዘው ስራ ላይ የሚውሉት። ከህዝባችን እምነት ቫልዩ ያኗኗር ዘዬ ጋር ተያይዞ የሚወጡ ናቸው እና የሙስሊም ህብረተሰቡ አሁን እየጠየቀ ያለው ይሄንን ነው። ኒቃም እንደተባለው ሌላ ጉዳይ ነው፣ እዛ ላይም አልደረስንም። በተለይ ትግራይ ላይ የተለመደም አይደለም፣ እስልምና አስተምሮ ላይ ቢኖርም ዋናው ጸጉራቸውን እንዲሸፈኑ፣ ያም ደግሞ የሴቷ ምርጫ ነው። አሁን ሙስሊም ሆና ሂጃብ አላደርግም ካለች ኢትስ አፕ ቱ ሄር። እኛ በግድ አድርግ የሚላት አካል የለም። ሂጃቧን ሳታደርግ መሄድ ትችላለች። እስልምናውን የሚሰጠውን አስተምሮ ይዘው የሚሄዱት ሴት እህቶቻችን ግን ሂጃብ ብቻ እንዲለብሱ ነው የጠየቁትና ይህንን ለህዝባችን የማስተላልፈው መልእክት ሙስሊሙ ህብረተሰብ ታውቁታላችሁ። ቅድም አወል እንደገለጸው አብረን ለሺህ ዓመታት ኖረናል። የራሱን ወገን አሳልፎ የሚሰጥ አይደለም። ክርስቲያኑም እንደዛና ሁሉንም ነገር በሰከነ መንፈስ መንግስት ደግሞ ስራውን እንዲፈጽም ሁለተኛው ነጥብ። ምክንያቱም ለህዝብ አይደለም እያወያየህ በዚህ ሀገር ላይ ሂጃብ ልፍቀድ ወይስ ልከልክል እያልክ የምትሄድበት ሁኔታ መኖር የለበትም። ልክ መግለጫዎቹ የተደበሰበሱት መግለጫዎች የትምህርት ቢሮ እንደሚያመለክቱትና በአጠቃላይ ህዝባችን ሰላሙን ፍቅሩን ጠብቆ ይሄዳል። ስለ ትናንቱ ሰልፍም ጥሩ ነገሮች ስታስተላልፉ ነበር። ሌሎቻችን ከዚህ መማር አለብን። እንደውም አሉላ አንድ የሰማሁት ነገር ቴድሮስ ልንገራችሁ። ኢድ ሰላት ላይም እንደዚህ ይሰበሰባል ህዝባችን። ብዙ ጊዜ የኢድ ሶላት ላይ እነዚህ ቮለንተሮች በጣም ሀስል ያደርጋሉ፣ ስርዓት ለማስያዝ እንደዚህ ቆሻሻ እንዳይጣል እንደዚህ የመሳሰሉት ነገሮች። ትናንት ግን ራሱ ህዝቡ ነው ስርዓት የያዘው፣ አንድም ነገር አልነበረም።
አሁን እየወጡ ያሉት የውሸት መረጃዎች የውጭ አካላት ነበሩ፣ የመጅሊስ አካላት ነበሩ የሚለው ውሸት ነው። አይታችሁታል። ሁሉም ፎቶም ተጠቅመዋል። በነገራችን ላይ አኪዝ ለማድረግ ያ ፎቶ ያቺ ቅድም አወል የገለጻት አሉላ መጥተው ይቅርታ ማትመስል ባይዘወይ ቴድሮስ ውስጣዊ ብዙ ተከራክረንበታል። ለምንድን ነው ኦፊሻሊ ይቅርታ የማይሉት ብለን አልታደለም። ከፖለቲካ ኤሌመንት አላቸው። ሁሉም የሃይማኖት ተቋማት ኢትዮጵያ ውስጥ የፖለቲካ ኤሌመንት አላቸው። ሙሉ ለሙሉ ይቅርታ ካሉ መሀል ሀገር ያለውን አንበሳ ጎፈሬ ላለማስቀየምም ሊሆን ይችላል። ያንን የዘር ማጥፋት እውቅና ላለመስጠትም ይመስላል። ያቺ ፍቃደኛ አልተሆነም። ይሄ ነው ኦነስቱ። ግን ሪሞርስፉል ናቸው። በቃ ተጸጽተዋል። በትክክል ሊያግዙን እንደሚፈልጉ በሚችሉት ሃይማኖታዊ ከተቋሞቹ ጋር በተያያዘ ነው የገለጹትና ይሄ ህብረተሰባችን በደንብ እንደሚረዳልን ተስፋ አድርጋለሁ። እንግዲህ የወጣንበትን ህብረተሰብ ወክለን የግላችንን ማስተያየት ነው እየሰጠን ያለ ነው። በመጨረሻ ግን በጣም ነው የማመሰግናችሁ ቴድሮስ፣ ሪዮት ሚዲያ፣ አሉላ፣ አንተን የመሳሰሉ ሁሉም አክቲቪስቶች ከሀቅ ጋር ከእውነት ጋር ለቆሙት ልክ መፈክራችሁ ላይ እንደምትጠቀሙት እየሰራችሁ እየኖራችሁት ስለሆነ በጣም ነው የማመሰግነው። በቀጣይ ደግሞ እናንተም ወደ ትግራይ ሙስሊሞች ድምጽ እየመጣችሁ ብቅ እያላችሁ ህዝባችንን ተከታታያችንን ሰላም እንደምትሉትና ከኛ ጋርም ቆይታ እንደምታደርጉ በሂጃብ ብቻ ሳይሆን በአጠቃላይ ትግራያችን ድና ኢትዮጵያም ሰላም ያለባት ከጎረቤቶቻችን ጋር ሰላም ያለበት ቀጣይ ፊቸር እንዲኖረን አብረን ለመስራት ከእናንተ ጋር በጣም ፈቃደኞች ነን። ደስ ይለናል። በጣም አመሰግናለሁ። እሺ በጣም እናመሰግናለን። ከልብ እንቀጥላለን። እንግዲህ አሁን አሉላና እኔ እንግዲህ የመጠቅለያ ሀሳቦቻችንን እናቀርባለን። ካለን ሰዓት አንጻር ቴዲ መጠቅለያውን እናቀርብ። አንዱ ያው እንግዲህ እንደተለመደው ያኛውን በቃ በሌላው ጊዜ እንመለስበታለን። ርዕስ ጀምሮ መጣል እየለመደብን ነው። ግን አይ ቲንክ ተሳትፎ በማድረጋችን ጥሩ ነው። በጣም እኔ በጣም ደስ ብሎኛል። እነዚህን የመሳሰሉ ሀሳቦች በመነሳታቸው መተው ሀሳባቸውን በመግለጻቸው ወንድሞቻችን በጣም ደስ ብሎኛል። ኤኒዌይስ አጭር መጠቅለያ እንስጥና ውይይታችንን እንፈጽም። ቀጥል ይላሉ። ኦኬ ማጠቃለያ ካለን ሰዓት አንጻር እኔም ሄድበታለኝ። ሶ አጠር አድርጌ አይ ቲንክ ከዚህ ፖለቲካ ትርፍ እናገኛለን የሚሉ ሰዎች አስልተውት የነበረ ስሌት ከሽፏል። ሁሉም ትግራዋይ ይህ ጉዳይ ኢቭን በጣም መለስተኛ የምትለው አይነት አቋም የያዘ ሰው እንኳን የምትለው ትግራይ ላይ ያሉት የሙስሊም ማህበረሰብ ቤተሰቦቹ ችግራቸው እንዲፈታ ይፈልጋል። ነገር ግን ድምፁ መስጠት ላይ ነው የተቸገረው። ኢቭን ሙስሊም ሆነው ቅድም ከድር ገልጸናቸዋል። ከከድር ጋር ሙስሊም ሆነው ለፓርቲ ያላቸው ሎያሊቲ ላለማስደፈር በሚመስል እምነታቸውን እንትን የማድረግ በእምነታቸው እንትን ማለት ነገር አለና ያ ፖላራይዝድ የሆነ ፖለቲካ ውስጥ ላለመግባት ሲል የተካረረ ነገር ውስጥ ላለመግባት ሲል ዝም ያላለ ነገር ግን መብቱ መከበር እንዳለበት የሚያምን ሶ ይሄ አጠቃላይ የትግራይ ኮንሰንሰስ መሆኑ ተረድተው ሊያተርፉት ያሰበ የፖለቲካ ነገር ወር የሰጉት ነገር ካለ ስጋት ገብቶባቸውም ዝም ያሉ ካሉ ይህን ነገር መስበር አለባቸው ነው አንዱ። ሁለተኛው ህጉ መፈጸም አለበት። ሰልፉም ምንም ለወደፊት የሚኖረውን ጥያቄ የሚቀጥለው ህጉ ተፈጻሚ እስካልሆነ ድረስ ይቀጥላል። ስለዚህ ህግ የማስፈጸም ነው። ሌሎች ጉዳዮቻችን በህግ ያለን ችልተኝነት ከቀጠለ ሌሎች የትግራይ አጀንዳ ትልልቆቹ መስራት አንችልም። በነገራችን ላይ ወደ ሌላ አጀንዳ መሄድ ነበረብን። እዚህ ላይ ጊዜ የማጥፋት የለብንም እየተባለ ነው። በተደጋጋሚ እኮ እዛ እንዲፈታ እኮ ጥረት ተደርጓል። ያለምንም ድምፅ ያለምንም እንትን ተገልጿል። ቅድም ብዙ ጥረት አብራር ገልጾታል። ብዙ ጥረት ተደርጓል። ሌሎቹ ላይም ከአክሱም ውጭ ያሉት መፍትሄ ተገኝቷል። ህብረተሰቡ ራሱ ፈቶታል። ያንንም ማድነቅ አለብን። ከዛ ትምህርት ወስዶ መፈታት አለበት። ህግ ተፈጻሚ መሆን አለበት። ሌላው በሚዲያ በምንም የራሳቸው ጉዳይ እጅ እንዳለበት በሚያሳብቅ መልኩ እየተደረገ ያለው እንቅስቃሴ አንዳንዱም ወደ ፎቢያ ኢስላሞፎቢክ የሆነ አይነት አስተያየትም እየተሸጋገረ ነው። በጣም ጥቂት ናቸው፣ እዚህ ግባ የሚባሉ አይደሉም። ነገር ግን የህብረተሰቡን ስሜት እየጎዱ ነው። የሙስሊሙ ትግራዋይ ብቻ አይደለም፣ ክርስቲያኑ ትግራዋይም በጣም ያዝናል እንደዛ አይነት ንግግሮች ሲሰማ ማለት ነው። እኔ ስላየው ነው። ለምንድን ነው የሚያዝነው? እንደ ህብረተሰብ አይመጥነንም። ሁለተኛ የክርስትና ተከታዩ ሰው ነጸብራቅ ተደርጎ እንዳይወሰድ በጣም ይፈራል።
እና እንደዛ አይነት ጥላቻ የተሞላበት አክራሪ የሆነ በእምነቱ ላይ ጽያፍ የታከለበት ንግግር የመናገርም ነገር አለ፣ የመጻፍም ነገር አለ። ድርጅቶቹም ራሳቸውን ከእንደዚህ አይነት ነገር ዲስታንስ ቢያደርጉ ወይ የኛ አቋም አይደለም ብለው መግለጫ ማውጣት ከሆነው ደግሞ እነሱ ውስጥ ካሉ እነዚህ ሰዎች ከነሱ እንዲርቁ ሜምበርም ከሆኑ ከአባልነታቸው መሰረዝ ካልሆነ ድርጅቱ ወዳልተፈለገ ይህንን የመብት ጥያቄ ለማፈን እየተንቀሳቀሰ ያለ ድርጅት እንደሆነ በሚያሳይ መልኩ እነዚህ ሰዎች እየተንቀሳቀሱ ስለሆነ በአፋጣኝ ያ ነገር እንዲቆም ማድረግ መቻል አለባቸው። ሌላው ትልቁ ትምህርት የወሰድንበት በሰላማዊ ትግል የሄዱበት ርቀት የሙስሊም ማህበረሰብ እጅግ አስተማሪ ነው። በሌሎች የመብት ጥያቄዎች ይሄ ልምድ ተደርጎ መውሰድ አለበት። ብዙ ጥያቄዎች አሉ ትግራይ ውስጥ። ይህንን እንደተሞክሮ የፖለቲካ ቅድም አንተ መግቢያ ላይ ገልጸዋል። ፖለቲካችንን አሳምነን ወደ ኃላፊነት መምጣት እንፈልጋለን የሚሉ የፖለቲካ አደረጃጀቶችም ከዚህ ትልቅ ትምህርት መውሰድ አለባቸው ብዬ አምናለሁ። ይሄ ነው የምለው ለዛሬ። በጣም አመሰግናለሁ። እኔ የመጠቅላይ ሀሳቦችን አነሳለሁ፣ አንተን እዚሁ ላይ እናሰናብታለን። በጣም ነው የማመሰግነው ለነበረን ጊዜ። እኔ ጥቂት ሀሳቦች ነው መጨመር የምፈልገው እዚህ ላይ። በብዙ ጉዳዮች ተነስተዋል። በመንግስት ጊዜያዊ አስተዳደሩን ሆነ አቶ ጌታቸውንም ማለት የምፈልገው ይህን የመሰለ የሰዎችን መሰረታዊ የሆነ መብት በተመለከተ ግልጽ አቋም አለመያዝ በፍጹም ትክክል አይደለም እና ይሄ በፖለቲካ ከማይሰሉ ወይ መሰላት ከሌለባቸው ጉዳዮች መካከል ነው እና በግልጽ አቋሙን እንዲያሳውቅ ነው። ቀደም ሲል የነበሩት ተሳታፊዎቻችን እንደገለጹት አቋማችንን የምታውቁት ነው የሚባል ነገር የለም። እስካልተገለጸ ድረስ አናውቀውም። ስለዚህ እዚህ ላይ ያለውን አቋም ግልጽ ቢያደርግ እና ለተግባራዊነቱ ቢንቀሳቀስ በአስቸኳይ። ሁለተኛ የትምህርት ቢሮ ሆኖ ቢሰራ ሌሎች ጉዳዮች አይመለከቱትም። again እነዚህን ጉዳዮች በተመለከተ በህጉ መሰረት ከአገሪቱ ህግጋት ጋር እና መንፈስ ጋር የሚስማማ አካሄድ ካልሄደ የትምህርት ቢሮ ኃላፊ ከኃላፊነቱ መሰናበት አለበት ባይነኝ እኔ በእኔ አስተያየት። ምክንያቱም እዛ ጋር የትምህርት ቢሮ ኃላፊ ሆኖ አይደለም በመስራት ላይ ያሉ ሌሎች በትምህርት ቢሮ ኮንሲደር ሊደረጉ የማይገባቸውን ጉዳዮች ጭምር ነው እያሰበ እየሰራ ያለው። አፍሮ እነሱ የትምህርት ቢሮ ጉዳዮች አይደሉም። የትምህርት ቢሮ የትምህርት ሂደት የትምህርት የማስተማርና የመማር ሂደት የሰዎችን መብት ባልጣሰ መልኩ በሰላም እንዴት እንደሚካሄድ መቆጣጠር፣ ሬጉሌት ማድረግ፣ መምራት ነው እንጂ ስራው ከትምህርት ውጪ ያሉ የጸጥታ፣ የማህበረሰብ፣ የሌሎች የፖለቲካ ጉዳዮችን እያሰበ ውሳኔ እንዲወስንም ሆነ እንዳይወስን አይጠበቅም። ይሄ ትልቅ ችግር እየፈጠረ ያለ ነገር ነው እና እሱም አካባቢ መደረግ ያለበት ነገር ያለ ይመስለኛል። ወይ በአስቸኳይ ራሱን ማረምና ፖዚሽኑን አስተካክሎ እንደ ትምህርት ቢሮ ብቻ አቋሙን እንዲያሳውቅ ነው እኔ አስተያየት መስጠት የምፈልገው። የደብረ ጽዮን ህወሓት እኔ ለዛ ፋክሽን የማስተላልፈው መልእክት የለም።